ወይ ማዕረግ ወለ ወይ አታዛ ግራት ከመንጭ ለኳ አሞስ እንዳይትበካ እንዴ የእርሻሽን ወስዳ ስንዴ ለምትሰጥሽ ውድብ እንደው እግዚአብሔር ይስጥልኝ ያልሽ ነው እንትን ምትያት። ስለዚህ እኛ በነበረው ሁኔታ ሌላ ቀን ተዩና ሌላ ቀን ተዩ ያለፈው 27 ዓመት ምናምን ተዩ ምንም አናቅም ነበር። በዚህ 3 ዓመት ራሱ እንኳን ውጊያ አይተነው ጦርነት አይተን ህዝባችን የት ናየት እንዳለ ኬንዳ ላይ የተጣለ ህዝብ እያለ ወጣቶች በየመን በረሃ እየሄዱ እየሞቱ እናቶቻችን እያየሻቸው እያለቀሱ በየፌስቡኩ አዲስ አበባ ስትመጪ ትግራዋይ ነው የሚለምነው። ተዛዝለው ነው የሚለምነው ሰው። ይሄ እንኳን ማሰብ የሚያቅተው ትግራዋይ ካለ ምን እናደርገው እኛ? ይሄ ህዝብ እንደዚህ ተበታትኖ በየአዲስ አበባው ትግራይ ራሷን ሳታስተዳድር ኖር አታውቅም። ይሄ ፉገራ አቁም አንተም እንዴ። ትግራይ አይደለም አሁን ዓለም ራሷን ታግላ መታ በጠቅላይ ግዛት በአጼ ሚኒሊክ ይሁን በኃይለ ሥላሴ በደርግ ራሳችንን በራሳችን ነው የምናስተዳድረው። ሰው አስተዳድሩ ላይ እቺን ፉገራ አቁሟት። እንደውም ህወሓት ነው ሲያስተዳድረን የአህዷዊ አስተዳደር የሚያስተዳድረን መሰል ርዕሰ ውሳኔ የሚያምን ከሆነ ተንቤን አይነ ምንታይ ዘይ ማህደር ራያ በራያ ታይ እንደርታ ብዬ እንደርታ አይተቀልዱ። ይሄን ሙዳቱን እዛው ፖለቲካሊ ማለት ነው ዊኖ ዋስ ጎውን ኦን ትግራይ ላይ ሶ ስታፕ ኢን ሰልፍ ዲተርሚኔሽን ቀንድ ሰልፍ ዲተርሚኔሽን ሪሊ ያምናል ብልጽግ ህወሓት ያምናል ሪሊ እንዴ እስከ አዞባሽ ከአቀበለ እንዲሁ ቁሻት እኮ ብናይ ባዕሉ ኔትወርክ ዘመሐድሮ ተዋስቀልዱ ኖ ይሄ ቀልድ አቁሙ እንዴ። እኛ ምን ያወቀን እንትን አትበሉ። ሰው ተናገረ። ከዛ ደግሞ ልንገራችሁ ይዘር ህወሓት ስልጣን ለመስጠት ነበረበት ከመጀመሪያው ጠንቅቆ ስልጣኑን በደንብ መያዝ። ከሰጠ በኋላ ግን እግርግር አያስፈልግም። መቀሌ ሄደ ምንም አይጠቅምም። ወይ መጀመሪያውን ልክ እንደ ኢሳያስ የሙጥኝ ብሎ ስልጣኑን እንደሚጠብቀው ቀን ከሌሊት መጠበቅ፣ አለበለዚያ ግን ባንክና ታንክ አስረክበህ መቀሌ መተህ መጨፈር። ዩ ጋይዝ አር ሰልፊሽ። እዚህ ጋር ቲክቶክ ላይ በተለይ የምትሳደቡ ህወሓትን አስባችሁ ለህብረተሰባችሁ ምንም ኬር የላችሁም፣ ለህወሓት ብቻ። ህወሓት ደግሞ ደም ጠጥቶ መኖር ነው የሚፈልገው። ዛሴት ኢነፍ ኢነፍ። እኛ አሁን ይውላችሁ ዊ ዶንት ሃቭ ኤኒ ፕሮብሌም ከህወሓት ጋር። አሁን ህወሓት ፕሮብሌም ያለው ከብልጽግና ጋር ነው። ብልጽግናና ህወሓት ራሳቸው ይጨርሱ። የኛ ችግር ምንድነው መሰላችሁ? እኛ ካሁን ወዲያ አንዋጋም። ለሻዕቢያ ለማዳን አንዋጋ፣ ለቲፒኤልኤፍ ለማዳን አንዋጋ፣ ለማንም አንዋጋም። ትዋጉ ተሆንኩም ከይልኩም ተዋጉ። ዳሴት ይሄን ነው እያልን ያለ ነው። ጎኢንድ ፋይት። ግን እዚህ ጋር ነገር ልበላችሁ መሰለኝና አሁን ያነሳሽ አንዴ እንትና ጆሲ ነገር እኔ ኖ ኢዘር ማለት ነው። ኢዘር ለህወሓት አስቡ፣ ኢዘር ለትግራይ አስቡ። ትግራይና ህወሓት አንድ ላይ አትሄድም። ትግራይ ህወሓት የሚኖረው የትግራይን ልጅ እየበላ ነው። የትግራይን ልጅ እየበላ የትግራይን ሪሶርስ እየበላ የትግራይን ኤቭሪቲንግ እየበላ ይኖር የምትሉ ከሆነ ይኖር እንዴ። ከራሱም አልፎ ሻዕቢያ ላድን እኮ ነው እያለ ያለው። ከራሱም አልፎ ነው ፍሬ እዚህ ጋር ልንገርሽ አንዴ ላጠቃለውና ሲጀመር ሻዕቢያ ላድን እያለ አይደለም፣ ለራሱ አድነኝ እያለ ነው ለሻዕቢያ። ምን እየሆንሽ ነው? ከየት አባቱ አምጥቶ ነው ደግሞ ለሻዕቢያ የሚያድነው? በትግራይ ህዝብ እኮ ተጠልቶ ህወሓት የሚባል ነገር ማየት መስማት አንፈልግም ተብሎ በቃ እየተከፋበት ያለ እኮ ነው። አሁን ከሻዕቢያ ጋር ለሻዕቢያ ለመዳን ሳይሆን እየሰራ ያለው ህወሓት ለራሱ የሚያድነው ተመልሶ 4 ኪሎ የሚያስገባው ኃይል እየፈለገ ነው። እየጻፉ እያየሽ አይደል እንዴ እነሱ እንትኖች እንዴ? ህወሓት ካልገዛ በቃ ኢትዮጵያ እንትን ማለት የለባትም እያሉ ነው። የት ሀገር ነው? ኢትዮጵያ ደግሞ የ80 ምናምን ብሔረሰብ ነው። ማን ነው ትግራዋይ ብቻ መግዛት አለበት ብሎ የሚያስብ? ማን አንተ? ይሄ ደግሞ ሊሆን አይችልም። በቃ ትግራዋይ በነበረ ሰዓት ህወሓት ሆኖ በሰራው ጊዜውን አጥፍተዋል፣ ሌላ ተተክተዋል። አሁን ደግሞ ሌላ ነው የሚተካው። ኢትዮጵያ የብቻው አይደለም። ለህወሓት እየተመላለሰ እንደፈለገ ስፓልት አይደለም ስልጣን እየተመላለሰ ህወሓት የሚይዝበት ምክንያት የለውም። በቃ 4 ነጥብ ነው አይደለም? ኢትዮጵያ ውስጥ ትግራይ ውስጥ ራሱ ህወሓት የሚባል እንዲመራን አንፈልግም እያልን ነው። እኛ የጠላነው ደግሞ ሌላ ማህበረሰብ እንዲያስቸግረው አንፈልግም። 4 ነጥብ። የኔ እይታ ይሄ ነው። እኔ በጣም የጠላሁት ህወሓት የሚባል ድርጅት ለሌላ ማህበረሰብ ደግሞ ደሙ እንዲጠጣው አጥንቱ እንዲከሰክሰው ወጣቶች እንዲያስገድልለት አልፈልግም።
አልፈልግም። ህወሓት የሚባል በኢትዮጵያ በትግራይ መጥፋት ነው ያለበት። 4 ነጥብ። ይሄ መደራደር የለም። ለሻዕቢያ ሊያድን ምናምን አይደለም። ለራሱ ሞቶ ነገ ከዛኛው እንትን ይሰረዛል እየተባለ አይደል እንዴ? ስለዚህ ህወሓት የሚያድነው አካል የለም። ይዘውት የሚሞት አካል ግን ሊኖር ይችላል። እሱ ደግሞ ሻዕቢያ ነው። ሻዕቢያ ህግደፍ ሀገር ይዞ ከክልል ጋር የሚርመጠመጠው። ስለዚህ የእንትኑ የራሱ አስተሳሰብ አለው። እሱ ጉዳያችን አይደለም። ህወሓት ግን አይደለም ለሻዕቢያ ሊያድነው ቀርቶ ለራሱ መዳን አቅቶት አድኑኝ እያለ ነው፣ እሪ እያለ ነው። በቃ እምቢ ብለዋል። የትግራይ ህዝብ ደግሞ አንፈልግም ብለውታል። በቃ በየቀበሌው በየምናምን በየወረዳው ሄዶ አንፈልግም ተብሏል። 4 ነጥብ። ስለዚህ እኛ ለነዚህ ለህወሓቶች ብለን ለ4 3 5 ሰዎች የማይሞሉ ብለን ድጋሜ በትግራይ ህዝብ ላይ ጦርነት አናስከፍትም። ህዝባችንን አናስገድልም። ውሃና መብራት እንዲዘጋው አንፈልግም። መንገድ ተዘግቶት ህዝባችን በረሃብ እንዲሞት አንፈልግም። በቃ እኛ ኢትዮጵያውያን እንደ ኢትዮጵያዊነታችን የኢትዮጵያዊነታችን መብታችን ተጠቅመን መብታችን ጠይቀን መብታችን ተሰጥቷን መኖር ነው የምንፈልገው። 4 ነጥብ። ከዚህ ያለፈ ኤርትራ የምትባል ሀገር ለራሷ ያልሆነች ከነባህሯ ቅማል የያዘችው ሀገር ከነባህሯ የራሷ ዜጎች በባህር እየተበሉ ወደ ምድረ በዳ የሚሄዱ ዜጎች እያሏት ለትግራይ የምታድነው ኤርትራ የለችም። 4 ነጥብ። ትግርኛ ማውራት ሌላ ነው፣ መዳን አለመዳን ደግሞ ሌላ ነው። ሀቁ ይሄ ነው። መሬት ላይ ያለ ሀቅ እኛ ኢትዮጵያውያን ነን። 4 ነጥብ። ከኤርትራውያኖች ጋር ትግርኛ የሚያወሩ አንድ ታሪክ፣ አንድ ባህል፣ አንድ የፀጉር ሽሩባ ምናምን አለን። አዎ አለን። ግን ይሄ ፖለቲካሊ ሊሆን አይችልም። በቃ 4 ነጥብ። ይሄ ፖለቲካሊ ሊሆን አይችልም። እኛ መጠየቅ ካለብን ኢትዮጵያውያንን መጠየቅ አለብን። ስለዚህ ይሄ አሁን እነዚህ አንዳንዶች ኢትዮጵያዊ አይደለሁም የሚሉ አዲስ አበባ ቁጭ ብሎ ነው አይናኝ ብልጽግና የሚሉት ብልጽግና በሰራው መንግስት ስፓልት እየተረማመዱ ነው የሚያወሩ። የውሸት እኮ ነው፣ ውሸታቸው እኮ ነው። አሁን እዚህ አዲስ አበባ ብያዙ ያለቃቅሳሉ ይላሉ። በቃ ምንም እንትን የሌላቸው ውሸት። ስለዚህ እኛ የምንፈልገው ሰላም ነው የምንፈልገው። ከኢትዮጵያ ህዝብ የምንፈልገው ሰላም ነው የምንፈልገው። ከአሁን በፊት ለነበረ ችግር የፖለቲካሊ ችግር ቁጭ ብለን እንጂ ወደ ጦርነት ገብተን የምንፈታው ነገር እንደሌለ አይተናል፣ ተምረናል። 4 ነጥብ። ከአሁን በኋላ ኦሮሞ ይሁን አማራ ይሁን ምንም ይሁን በድርድር በፖለቲካሊ አነጋገር ነው መፍታት ያለብን። በቃ እንደ ተጋሩ። ከዚህ የተረፈ ግን ከዚህ በተረፈ ግን እየመጡትን የሚሉት ዝም ብለው በቃ የሚዋሹ ማን ነው ሚት የሚያደርጋት? ጋራ የራስሽ ነሽ ወይስ ሰው ነው ሚት የሚያደርግሽ? ለማንኛውም ኢትዮጵያኖች ሚት የሚያደርገኝ ሚት አታርጉኛ። ማን ነው ስልጣን ያለው አታውቂም? የራስሽ ኮማይት ታታርጉኝ ታታርጉኝ እና እኔ የምለው ይሄ የውሸት ፕሮፓጋንዳ ካሁን በፊት የነበረው ለነሱ እንደሚመቻቸው አድርገው የውሸት ወሬ የሚነዙት የነበረ ለትግራይ ህዝብ የማይጠቅም ጦርነት አምጥተው ህዝባችን አሳልቀው ወጣቶች አስጨርሰው የነበረን ሀብት በልተው አሁን ራሱ እንኳን ብልጽግናና ሻዕቢያ ከትግራይ ከወጣ በኋላ የትግራይ ህዝብ ያለበት ሁኔታ ብታውቁ ኢትዮጵያውያኖች ጉድ ነው የምትሉ። ተሰቃይተን እንደምንኖረው የትግራይ ህዝብ ብሩ እየተዘረፈ ሀብቱ እየተዘረፈ እንደፈለገ እንኳን ከ2 ሰዓት በኋላ መንቀሳቀስ የማይችልበት ሁኔታ ደርሶ ያለው በእነዚህ ሌቦች የህወሓት ወንበዴዎች ናቸው። ገባቸው አይደለም? ስለዚህ እኛ ለህወሓት ብትፈልጉ ስደቡት፣ ብትፈልጉ ቋንጣ አድርጋችሁ ስቀሉት። እኔ ኢትዮጵያዊ ስደበው ሻዕቢያ ስደበው ማንም ስደበው ስለ ህወሓት የሚቆረቁረኝ ሰው አይደለሁም። ምክንያቱ ህወሓት ነው እንጂ ትግራዋይነት ህወሓትነት አይደለም። በቃ ትግራዋይነት ሌላ ነው። ህወሓት ፓርቲ ነበረ፣ አለቀ፣ ጠፋ፣ ሞተ። በቃ የራሱ ጉዳይ ነው፣ አያገባኝም እኔ። ከዚህ ያለፈ ግን እኛ እንደ ተጋሩ መቀጠል ካለብንም ኢትዮጵያ ሆነን መቀጠል ያለብን ከኢትዮጵያ ህዝቦች ጋር ተስማምተን ተረዳድተን ማለፍ ያለብን። የጎደለን ነገር ከነሱ እየጠየቅን ከኛ ካለ ነገር እየሰጠን ከህዝባችን ጋር ተስማምተን ነው የምንኖረው። ኤርትራ እንደ ሀገር ጎረቤታችን ናት፣ ራሷን የቻለች ሀገር ናት። ኢትዮጵያና ኤርትራ ያላቸው ችግሮች በራሳቸው መፍታት የሚችሉ በሁለታቸው ያለ መንግስቶች እንጂ በእነዚህ ወንበዴዎች በህወሓት የሚመጣ ሰላም የለም። ለመስረቅና
ለሚያደርጉት አሁን የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ አሁን የሚደራደሩት በቃ ህወሓት ከጠፋ ጦርነት እንከፍታለን የሚሉትን ነገር እሱን ለማቀለጠፍ የሚያደርጉት ከሻዕቢያ ጋር ሽኩቻ የራሳቸው ጉዳይ ነው። እኛ አገባንም። የትግራይ ህዝብ በዚህ ላይ እጁ አንስተዋል። ስለዚህ ኢትዮጵያውያኖች ይሄ ማወቅ አለባችሁ። ኤርትራውያኖችም ደግሞ መደራደር ካለባችሁ ከኛ ጋር ሳይሆን ከኢትዮጵያውያን ተደራደሩ። እኛ ክልል ነን። ኢትዮጵያ ውስጥ የምንኖር ክልል ነን። 9 ክልል አለ። በ9 ክልል ያለ ነው እኛ ነን። የደንበር አካላል አለን ከእናንተ ጋር። አዎ። ስለዚህ መፍታት ካለበት የኤርትራ ችግር ደግሞ የኢትዮጵያ መንግስት ነው መፍታት ያለበት። ከዛ በተረፈ እነ ደብረጽዮን አይደለም የኢትዮጵያ ችግር ሊፈቱ አይደለም የትግራይ ችግር ሊፈቱ የራሳቸው ሱሪ እንኳን መፍታት አቅታቸው ሰው እየፈታላቸው የሚገኙ ፓርቲዎች ናቸው። ምን እናደርግ? ስለዚህ ይሄ ይመስላልና ቴንኪዩ ፍርዬ። ቴንኪዩ ጓራያ የቦይ ስብሀት ልጅ እንዴት ነህ? እሺ አለ ሚዩት ጥያቄ እንዳታደርጉኝ። እኔ አጭር ነው። አይ ማንም አይገባብህም። ከገቡ ሚታቸውን ከከፈቱ ወደታች ነው ማለት ነው። አዎ አንቺም አስተያየት ምናምን እንዳታቋርጥ። አይ መጨረሻ ግን ብዙም አልቆይም። ለምን? ኦኬ እኮ ገጽ ሰሞኑን ተከልክለህ ነው እዚህ ቤት ጠፋ? ምን ነው አይደለም፣ ስብሰባ ብዙ ፕሮግራም የካድሬ ስብሰባ ነበረ። አረ እኔ ማንም አይተከልክለኝም። የሞታችሁ ኖ አረ ባይዘው ህወሓትን አጠፋለሁ ብሎ እኔ ቄሱም ፓስተሩም ሼኩም ሲቀል አይቻለሁ። ቄሶችም ጦር ሜዳ እዚህ ዘምቶ አይቻለሁ። አብይም ፓርላማ ላይ ዱቄት ነው ብሎ ሲለፈልፍ አይቻለሁ። ግን የተደረደረው ከህወሓት ከሚባል ኃይል ጋር ነው እና ብዙ ሰዎች አሁንም ህወሓትን እናጠፋለን ብለው ራሳቸውን እየሳቱ እየሳቱ ነው። እና ብታሽቃብጡ ብትይ ህወሓት ጠፋሽ ተበተለሽ ብትይ ሙድ ብትይ ይስቃሉ፣ ደስ ይላቸዋል። አጀንዳቸውን ሴት ታደርጊላቸዋለሽ እንጂ አያምንሽም። ዘይዶን ትረስቲው ስለማያምንሽ ነው የሚጨፈጭፉሽ እንጂ ህወሓት እኮ የትንሽ ሰው ስብስብ እንደሆነ ጠፍቷቸው ወይ የሆነ ግሩፕ ጠፍቷቸው አይደለም እኮ አይደል? ጁንታ የተባለው እኮ የትንሽ ሰው ስብስብ ነው ተብሎ ነው በኃይል የተቋጠረ ተብሎ ነው እንጂ ህወሓትን ወይ ትግራይን ህዝብን በሙሉ አልነበረም ጁንታ የተባለው። ግን ጁንታ ለሁሉም ነው። አንተ ጁንታ ነህ እንዴ ነበር የምትባየው? ትግርኛ ጁንታ ነህ እንዴ ነበር የምትባየው? ኤኒሃው ህወሓት ከትግራይ ህዝብ ልብ ላይ እስካልተሰረዘ ድረስ ምርጫ ቦርድ ለራሱ ህጋዊ ያልሆነ ስርዓት ብልጽግና እንደፈለገ አጀንዳው የሚጠቀምበት ስርዓት ሰረዘው አልሰረዘው ለህወሓትም ለትግራይ ህዝብም ደንታችን አይደለም። እኛ እናታችን ህወሓት አባታችን ቲዲኤፍ ነው። የትግራይ ህዝብ ችግር የህወሓት ፓርቲነት አይደለም። የህወሓት መሰረዝ የህወሓት እውቅና አይደለም። ህወሓት ሀሳብ ነው። የህወሓት ሀሳብ ደግሞ 80-90% የትግራይ ህዝብ ላይ አይምሮ ውስጥና ልቡ ላይ አንግቦ ይዞት የሚዞረው ሀሳብ ነው። ስለዚህ ያ መሰረዝ ከባድ ነው። ከዚህ በፊት ዱቄት አድርገናቸዋል። አጀንዳችን አሁን ህዝባችን ተፈናቃያችን መመለስ ነው። የትግራይ ሉዓላዊነት ግዛትን መመለስ ነው። ምን ይሻላል? ላውራ አታወራለህ? ቆይ ግን እኔ የምለው ሙድ እያያዝክ ነው ወይ ከልብህ ነው? ከልቤ ነው እንጂ ህወሓትን ህወሓት ጠፍቷል ይባል ቢሰረዝ ህወሓትን የመደገፍ ላቆም እንዲህ ህወሓት የሚባል ሀሳብ ልቤ ውስጥ አለ። ጭንቅላቴ ውስጥ ህወሓት የሚባል አያገባንም። ሪሶርሳችንን አይብላ። እንደኔ ደግሞ በጣም ኢንቪደንስ አለ። ከፍርድ ቤት ይነሳልን፣ ከኢንስቲቱሽን ሁሉን ነገር የያዘውን ይነሳ ነው እንጂ እኮ ይሙት አላለም። እኔ ደብረጽዮን ይሙት አላልኩም። እሱ በምርጫ ነው። እሱ በምርጫ ነው። እኔ አይሙት አርሰ ውሳኔ ይባላል። እሱ ጋር ሂዱ። እሱ በምርጫ ነው። እሱ ጋር እኮ ያኔ እንመርጣለን እኮ ቅድም ጓራያውን ኢትዮጵያ ህዝብ ብልጽግናን ከመረጠው ከብልጽግና ጋር እንቀጥላለን፣ ካባረረው ደግሞ ካባረረው ጋር እንቀጥላለን ብሎ አይደል? የትግራይ ህዝብም አርሰ ውሳኔ ያደርጋል። ህወሓት ያስተዳድረኛል ካለ በምርጫ ነው የሚሆነው። አያስተዳድረኝም ብሎ ካባረረው እናባረዋለን። የውስጥ እያዝን ፎጣችንን እየዘቅዝቀን እናባረዋለን። ግን ያ ሳይሆን ግን ከመሬት ተነስቶ በአንድ ሌሊት ስንት ፕሮፓጋንዳ ሰርተው ከዚህ በፊት ህወሓት አለች፣ ህወሓት መኖሯን፣ ህወሓት አስማቲክ፣ ህወሓት ማጂሻ መሆኗን ስትነግሩን ከርማችሁ በአንድ አመት በሁለት አመት ተነስታችሁ ህወሓት ካልጠፋች ብትሉ ይሄ ጉንጭ ማልፋትና የብልጽግና መሳቂያ ከመሆኑ ውጭ ምንም የሚጠቅም ነገር የለም። ህዝቡ ነው የኛውን ህዝባችን እንዴት ይመለስ፣ የትግራይ ሉዓላዊነት ግዛት እንዴት ይፈታ። በብልጽግና የሚባል ጦረኛ 7 አመት ሙሉ በጦርነት ኢትዮጵያን ሲያምስ ሲያደቅ የኖረ መንግስት ትግራይ ሊሰለቅጥ አሁንም ወሮ ሊጨፈጭፋት ነው። ምክንያቱም እዛ ጋር ያልጨረሰው አሳይመንት አለ። እሱን ሊያደርግ የሚመጣ ኃይል ላይ እንዴት ነው ተዘጋጅተን እንጠብቀው ወይስ ህወሓት ይጥፋ ተብለን እርስ በርስ እንባላ ነው? እኔ ስለ ሉዓላዊነት ስታወሩ ግራ ነው የሚገባኝ። ሉዓላዊነት እኮ ሉዓላዊነቷ ተጠብቆ አብይ አህመድ መከላከያውን ወይ ትንሽ የፌዴራል ፖሊስ ልኮ ትግራይ ላይ ህግ ማስከበር ምናምን አድርጎ ቢሆን ኦኬ
ሉዓላዊነት እንላለን? እናቶቻችንን የእህቶቻችንን እጅና እግር ይዞ ጎትቶ ሲያስደፍር የነበረ ኢሳያስ መቀሌ ለኢሳያስ እንሰጠለን እያለ የትግራይ ባንዲራ በሬሳ መቃብር አድርጎ ሲረግጥ ሲጨፍር የነበረ ሰራዊት ፕሮፓጋንዳ ስንትና ስንት ሰፊ ፕሮፓጋንዳ ሲሰራ የነበሩ ሰው አመስግነው ያልጨረሱ የኤርትራ ሰዎች ኒሻን ይሸለሙ ሲባሉበት የነበረ መንግስትና ህዝብ ላይ ምን አይነት ሉዓላዊነት ነው የሚኖረው? እኔ ግራ ነው የሚገባኝ እኮ። እንዴት ነው ሉዓላዊነት የምታስቡት? ሉዓላዊነት ማለት ምን ማለት ነው? ሉዓላዊነት ትርጉሙ ካልገባችሁ፣ የሀገር ሉዓላዊነት ትርጉሙ ካልገባችሁ አታውሩት። ያንን ሉዓላዊነት ጥሶ ትግራይን በሻሽ አድርጊያታለሁ ካለ መንግስት ጋር አሁን ህወሓት ወይ የትግራይ መንግስት ወይ የትግራይ አንድ ትግራይ የሚንቀሳቀስ ፓርቲ ወይ የሆነ ኤሊት ኃይል ከኤርትራ ህዝብ ጋር እና ከአማራ ህዝብ ጋር ሰላም እንሆናለን ካለ ጦርነት አስበው ሊወጉኝ ነው ብሎ ፕሮፓጋንዳ ላይ የሚሰራ ለብልጽግና ማሽቃበጥና ህወሓት ትጥፋ ቲዲኤፍ ይበታተን ማለት ምን ማለት እንደሆነ ግራ ነው የሚገባኝ። የትግራይ ህዝብ ከማንም በላይ ጎረቤቱ የኤርትራ ህዝብ ነው። ጎረቤቱ አማራ ህዝብ ነው። ከኤርትራ ህዝብ ጋር ደግሞ በቋንቋም በምንም ነገር በእምነትም ይገናኛል፣ ይዛመዳል። ታሪክ አላቸው። ፖለቲካ ሴራ ነው የሚያጣላቸው። ሶዛት ይሄ ባለበት ሁኔታ ለምን ይገናኛሉ ብሎ ነገር አለ እንዴ? የኢትዮጵያ መንግስት የትኛውን ድንበር ነው የሚያስከብረው? እስኪ ሞያሌ ያለ ድንበር ነው ያዋሰሙት ነገር ምዕራፍ አላገኝ የሚለው ዘፈን ራሴ ሰው አታስገቡ አታስወጡ አድሚን እንደውም ህወሓትን ሰርዛለው አባራለሁ ቢል ምንም ችግር የለም። ፕሪቶሪያ ስምምነቱ ነው የሚፈርሰው። የነበረው መንግስት ወደ ቦታ ይመለሳል። እነ ደሲ እንዳሉት ወደ የነበረው መንግስት ወደ ቦታ ይመለሳል። ደሲን አጅበን በፋንድሻ በአበባ እልል እያስባልን በአዴታቻችን ደጀን ቤተ መንግስት እናስገባዋለን። ቲዲኤፋችን ስራውን ይጀምራል። በኋላ አማራ ክልልም እንደምታየው ነው። ፋኖ አንድ ሆኗል። ወታደሩ እዙ በአንድ ነው የሚመራው። የፖለቲካ ፓርቲ ጠንካራ የፖለቲካ ፓርቲ ይፈጥራሉ። የኢትዮጵያ መንግስት ለሐኪምና ለዶክተር ደሞዝ መክፈል ያልቻለ $79 መክፈል ያልቻለ መንግስት ከእናቶቻችን መቀነስ ነው ኮሪደር ልማት የተሰራው እኮ። እኔ እናቴ በወር 2,000 ብር ታወጣለች። 2 ዓመት ሙሉ 2,000 ብር ደንብ እየመጣ በር እያንኳኳ በየወሩ 2,000 ብር እንጂ አብይ ከኪሱ የሰሩ አይደለም። ብሩን የኢትዮጵያ ሀገር እንዴት ምንድነው 2,000 ብር እግዚአብሔርን አብይ ደግሞ ሙደኛ እኮ ነው ይሄ ሰውዬ። 2,000 ብር ይሄ አዲስ አበባ እኮ የሚኖሩ ሰዎች እኮ ያውቁታል እኮ። በዚህ ኑሮ ድረስ 2,000 ብር ደንብ እየመጣ ገቢያቸው 2,000 ብር የሚያወጡ ደስ እናት ምንድን ነው ገቢያቸው? 2,000 ብር እኮ ገቢያቸው ምንድን ነው? እናት ገቢ እና ይሄ ማንኛውም ሰው ነው የሚከፍለው። ከየት ነው ያመጣው አንተ 2,000 ብር? አዲስ አበባ እየኖርን እናት 2,000 ብር ስታወጣ ቀለዳው ራሱ በጣም ትንሽ ስትቀደዱ የሆነ ነገር እንኳን የሆነ ጨው ጨምርበት። ለሚሊሻ ለምን ለማያወጣም እንዴ? ለኮሪደር ለማት አይወጣም? ጨው ጨምርበት። ምንድን ነው ቤት ክራይ ነው? አንተ ለምን ትዋሻለህ? ለምን እናንተ አንተ አዲስ አበባ ነዋሪ አይደለም ተከራይ ነህ። ዘመዶቻችን አሉ። አንተ አዲስ አበባ ነዋሪ አይደለም ተከራይ ነህ። አንቺ ትሰሚዋለሽ? ይሄ ውሸታም ቀዳዳ ህወሓት አይ ሚሊዮነር ይሆናል። ብልጽግና ከእናቶቻችን መቀነት ያወጣን የሰራው ነው የምልህ። ቤታቸውን እያፈረሰ የሰራው ነው የምልህ። ከየት አፍቶ ሰራው? ብልጽግና እኮ ልነግርህ ነው። በራሴ ስም ላይ ካርታ ያለኝ ነኝ። ገባህ? 2,000 ብር የሚባለው ነገር ግን ከየት እንዳመጣው በጣም ነው የሚገርመኝ። እንዴ የሰፈራ ከየት ነው ያመጣው? ሳር ቤት ሀለንጋይ ሰፈር ለሰፈር ይለያያል እያሉህ ነው። እነማን መሰለህ የሚሉ የህወሓት ደጋፊ እና የህግደፍ ደጋፊ አንድ ላይ ነው። ምንድን ነው ያውራበት? አይደለም ፍሬ እኔ ልጠይቀው ብቻ። የትኛዋ ናት እናቱ? ምን ገቢ ነው ያላት? 2,000 ብር መንግስት የተቀበላት? ስለ ገቢዋ ምን ቸገረ? እኔ እናት በምንም ትደራደር እኮ ይኸውልህ ሰው ካላት አዲስ አበባ የሚኖር ሰው ያዋጣል። ለምን ትዋሻለህ? ለምን ነው የአዲስ አበባ ነዋሪዎች ጠይቁ። የህወሓት ደጋፊዎችና ህወሓቶች ራሳቸው አዲስ አበባ መኖር ሲያቅታችሁ የሌለው ውሸት ኑሮ ተወደዋል 2,000 በወር እናት ክራይ ቤት ከተቀመጠች ታዲያ ክራይ ከሆነች ትከፍላለች።
እኛ ዘመዶቻችን አዲስ አበባ አሉ። በየወሩ ነጋዴዎች ከሆኑ በአመት ነው የምትከፍለው። በአመት ደግሞ የመንግስት ግብር በትግራይ ውስጥ ማለት በየክልሉም አለ። ለምን ትዋሻለህ? ለምን የኮሪደር ልማት ነው አይደለም? ይኸውልህ የኮሪደር ልማት በህዝብ ብር ነው እያልክ አይደለ እንዴ? ጥሩ እኮ ነው። ታዲያ የህዝብ ብር በልተው ለራሳቸው ለኪሳቸው የሚያደርጉ ለምን ትዋሻለህ ግን እንደዚህ? እውነታውን ነው። ችግር የለም ይቀጥላል። አፈር ግብር ይባላል። አፈር ግብር አመታዊ ነው የሚከፈለው። ገባሽ? አመታዊ አፈር ግብርና የግብር ነው። ይኸውልሽ የአፈር ግብር ጣራ የሚባል ክፍያ አለ። እሱም አመታዊ ነው የሚከፈለው። አመታዊ ለምሳሌ ህንፃው የቢዝነስ ከሆነ ቆይ እስኪ በእናትህ ሳይጭ አንተም ደግሞ ዝምተኛ ሰው ነህ። አሁን ነው ይኸውልሽ አሁን የወራው የሚለው ከየት እንደመጣ ራሱ በጣም ነው የሚገርመኝ። አዲስ አበባ እየኖርን እኛ አሁን እንከፍላለን። ገባሽ? የመኖሪያ ቤትና ህንፃ ለን የራሳችን። ህንፃው የቢዝነስ ነው። የቢዝነሱ መንግስት በገመተው በአመት ግብር ትከፍያለሽ። የቤት ግብር ማለት ነው። የቤት ግብር አሁን ምንድነው? ከዚህ በፊት አፈርና ጣራ የሚባል ክፍያ አልነበረም። አሁን አመታዊ ክፍያ መጥቷል። ይሄ በየወር የሚለው ነገር ግን ከየት እንደመጣ አላውቅም። እና በየትኛው መልኩ ነው በየወር መንግስት እንደሚቀበለው አይደል ነው። ስለዚህ ጆሲ ስትቀደዱ የሆነ ጨው ያለው ሰው ወደ አንድ የሚያመጣ ነገር አድርጉት። የአፈር ግብር ግን አመታዊ ይሄ ቀለላ ሳይሆን የሚኖር ነው። ያው ይሄ ለብልጽግና ፕሮፓጋንዳ ያበላሽ ብላችሁ ካሰባችሁ አያስከፍልም ብላችሁ ለፉት። ብልጽግና አያስከፍልም ፀሐዩ መንግስታችን ብላችሁ ለፉት። ችግር የለም። እኛ ግን የሚኖሩ ኑሮ እናቶቻችን የተወለድበት ሰፈር ይነግሩናል ሁሉም ሰው። እሱ አይደለም ችግራችን፣ ይክፈሉ፣ ምንም ችግር አይደለም። ግን ይሄ መንግስት ግን ትግራይ እንዴት አድርጌ ላጥፋ በሚልበት ሰዓት ህወሓት አሁን እኛ የህወሓት ሰርተፍኬት ወረቀቱ መጣ ቀረ አይደለም። ምንድነው ቀጣዩ? ዋትስ ኔክስት ነው። ህወሓት ተሰረዘ። ከዛ ድርድሩ ከማን ጋር የሚደራደረው? ከማን ከሚባል ፓርቲ ጋር የሚደራደረው? ህወሓት ጠፋ ትሉናላችሁ። መንግስት ብልጽግና ህወሓት ጠፋ ይለናል። 500,000 ካድሬው ሚዲያ ሰራዊቱ ላይ መጥቶ ፕሮፓጋንዳ ያራግባል። ህወሓት መስመር የሌለው ድርጅት ነው አባቴ። አንተ ትጠፋለህ፣ ራስን ሲጥ ታደርጋለህ እንጂ አይጠፋም እኮ። ሞክረነዋል እኮ እኛ አሽቃበጥን አየን። አይጠፋም። ህወሓት ከባድ ነው። አስተሳሰብ ማጥፋት ከባድ ነው። ይሄ ናሲዝም ፖለቲካ ይባላል። ይጥፋ አጠፋለሁ እና እኛ ብልጽግና እናጥፋለን እኮ። እኛ ጉባኤያችንን እናድርግ፣ ድርጅታችንን እንፈትሽ፣ ወደ ህዝባችን ወርደን ድክመታችን ምንድነው፣ ስራችን ምንድነው ብለን እንገምግም ሲባል ጦርነት ይመጣል። ጉባኤ ለጉባኤ ጦርነት ይመጣል ብላችሁ ያዙ ይልቀቁኝ፣ በቃ ስልክ ደውሉ፣ ባንክ ያላችሁን ብር አውጡ እየተባለ ስትደሰት በቃ ሊዋጉ ነው ምናምን እየተባለ የትግራይን ባንዲራ ጨለማ እያደረጋችሁ ስታለቅሱ የነበራችሁት እናንተ ናችሁ፣ እኛ አይደለም። ግን ጦርነት ይመስለኛል ጦርነት የምትፈልጉት እናንተ ናችሁ በህወሓት ሰበብ። አላውቅም እንዴት እንደምታስቡ አላውቅም። ህወሓትማ ጦርነት አልፈልግም። ሰላም ከጎረቤቶቼ ጋር፣ ሰላም ከኤርትራ ህዝብ፣ ሰላም ከአማራ ህዝብ ጋር የምፈልገው የፕሪቶሪያ ስምምነት ይፈጸም፣ መንግስት ትግራይ ሉዓላዊነት ግዛትን ይመልስ ሲባል የተከዜ ዘብ ብሎ የትግራይ መሬት ላይ ታጣቂ የሚያሰለጥነው ብልጽግና ነው። በእናትህ ጆሲ አንዴ ብልጽግና ጤነኛ ነው ያለህ ሰው አለ እዚህ ቤት እያላችሁን? እኔ ጤነኛ ነው ብዬ አላውቅም ሲባል የሰማሁት ብልጽግና ጆኖሳይደር ነው። ብልጽግና ትግራይን ዲስሜንትን ለማድረግ ይሰራል። ስለዚህ ደግሞ በታሪክ ደግሞ ጄኖሳይድ ተፈጸመ። አቅም ግን አለህ ወይ? ቆይ አንዴ እንዴ በፕሪቶሪያ ስተስማምተን መተናል። አቅም ኖሮን እኮ ፕሪቶሪያ ይዘን ተደራደርን እኮ። አቅም ባይኖረን ኖሮ ይደራደራል። ፕሪቶሪያ ስምምነት ማለት ነው። ፕሪቶሪያ ስምምነት ምንድን ነው የሚለው መሰለህ? ከውጭ ኃይል ጋር አትስሩ ነው የሚለው። ኢቨን እኔ አልደግፍም። ኢቨን እናንተ ለትግራይ ተጨንቆ ነው ህወሓት እንደው እናንተ በምትሉት ይሁንላችሁ፣ እንደው እንዳልሆነ እናውቃለን፣ ግን ይሁንላችሁ። ህወሓት መስራት ቢፈልግ ፐብሊክሊ ወጥቶ ከኤርትራ ጋር ያለውን ግንኙነት የሚያሳዩት ያሉት ሂር ኤንድ ዜር የሚቀብጡት ያሉት ነገር ፍለጋ ካልሆነ ዓለም አቀፉም እሱ ህወሓት ላይ ባይዘወይ ዳይሬክትሊ ኢንዳይሬክትሊ ከዲፕሎማሲ ራሱ ነው እየወጣ ያለው ራሱ ዓለም። አሁን ብልጽግና ደግሞ ማነው እያስነካው ነው? ሁሉን ነገር እያሳየ ነው። እናንተ ኢንስቴድ ኦፍ ፉክክር እዚህ መታችሁ ቲክቶክ ላይ ፉክክር ምን እየተደረገ ነው? እኛ ላይ ምን ችግር ይመጣል? ኢንክሉድድ ህወሓት ድርጅቱ ላይም ሆነ ትግራይ ላይ ምን ይመጣል የሚለው ላይ ለምንድነው ፎከስ የማታደርጉት? ሁኬርስ ጓራያ ምን አወራች? ሁኬርስን የምናወራው ምን ጥቅም አለው ለትግራይ ለድርጅቱ ብላችሁ ለምን ፎከስ ስትፎካከሩ? ከአማራና ከኦሮሞ ጋር በአትተንቤን ተገኘ ስትፎካከሩ
ከኛ ከተጋሩ ደግሞ ሳልህ ሊገኙ ነው የፈለጋችሁት ነው። ልጨርስልሽ ፍሬ ይኸውልሽ፣ ፌዴራል መንግስት አንድ ቀን ፌዴራል እኮ ፌዴራል ላይ ተቀምጦ ነው የዓለም ፖለቲካ ይዞ ነው። እናንተ ምንም አልያዝንም። ለምን ፎከስ ቆይሽ ልጨርስ ፍሬ። ፌዴራል መንግስት አንድ ቀን ምንምልሽ ከፕሪቶሪያ መፈረም ማግስት ጀምሮ አሁን ከህወሓት ኤርትራ ጋር ይሰራሉ እስከሚባል ድረስ አንድ ቀን የኤርትራ መንግስት ትግራይ ውስጥ አለ ይውጣ፣ ኤንዲ ፎርስ የሚባሉት አሉ ትግራይ ውስጥ ይውጡ ብሎ ጫና ሲያደርግ ሰምተሽ ታውቂያለሽ? በምን አንዱ አክቲቪስት ሲናገር ሰምተሽ ታውቂያለሽ? ስፔስ ሰጥቶ ትግራይ ምድር ላይ ተከዜ ብሎ ጦረኛ የሚያሰለጥነው ምንድን ነው? አፋር ብልጽግና ነው የሚያስተዳድረው። የአብይ ፍቃድ ከሌለበት ማንም ታጣቂ ኃይል እዛ አይሰለጥንም አይደል እንዴ? ማነው የሚያደራጀው? ስርዓት ማነው የሚያደራጀው? ምን ለማድረግ ነው? ለራሱ ፈልጎት ነው ወይስ ትግራይን ለመምጫ ሀሳብ ፈልጎት ነው እንዴ? ይሄ ባለበት ሰዓት ምን አይነት ነገር የምታወሩት? ህወሓት ነው ተፈናቃይ እንዳይመለስ ያደርገው ህወሓት ነው እንዲያደረገው ምናምን ብላችሁ የሌለ ነገር ፖለቲካው ላይ ትርክና ጭቅጭቅ ውስጥ ወደ መንደር ወደ አውራጃ ወሰዳችሁ። አደርግም ከነሱ ጋር አትከራከር። እኔ ብልጽግና ፍላጎት እንደሌለው ሁሌ የምናገር ልጅ ነኝ። ፐርሰናሊ እኔ ማለት ነው ስለ ራሴ ነው የማውቀው። አሁን ይኸውልህ ብልጽግናን ፉክክር ውስጥ ከምትገባ የኢትዮጵያ መንግስት ምንድነው ያታስወጭኝ እንዴ? እኔ አላስወጣሁሽም። አንዴ ባራያ ማንም ያስወጣችሁ የለም። በእናታችሁ ሰው ነው ያስወጣኝ። ለኔ ያስወጥቶ ሁለት ጊዜ ሰው አስገቡ። ወይ አይ ፍሬ አይደለችም። ፍሬ ታስገባለች። ሌላው ነው የሚያስወጣው። ሞዴሬተር ነው ፍሬ አይደለም። ማንም ያስወጣችሁ ቼክ አድርጊው። የራስሽ አካውንት ነው ያለሽ ኢቭን ማለት ነው። ከአንቺ በፊት እዚህ ላኩ ስንት አሉ። እናንተ በፌቨር ካልሆነ ብዙ የላኩ አሉ እኮ መግባትም ከነበረበት። ኤኒዌይ ይኸውልህ ጆሲ ፎከስ ማድረግ ያለባችሁ ትግራይ ምን ላይ ነው ያለችው? እኛ ጦርነት ላይ ብንገባ ወይ የኢትዮጵያ መንግስት እኮ ሬክለስ ጋቨርንመንት ነው። ሬክለስ ጋቨርንመንት መሆኑን ሂሾአስ አሳይቶናል። ህወሓት ደግሞ የስልጣን ጥማት ያላት ድርጅት ናት። ትግራዋይ ያውቃል። ሁለቱ ምን እንደሆኑ ጠንቅቆ ያውቃል። አሁን የኛ ምንድነው መሰለህ ከህዝባችን ጥቅም አንጻር ነው የምንሄድ ያለን። ህዝባችን እንዴት አድርገን ሴቭ እኔ ፐርሰናሊ እንዴት አድርጌ ሴቭ አደርጋለሁ ነው እንጂ የእናንተ ካልኩሌሽን ህወሓት እንዴት ይተርፋል ነው። ህወሓት ራሱን ያትርፍ። ህወሓት ድርጅት ነው አለ አባል አሉት። ሰርቶ ፖለቲካ ያትርፍ። ፖለቲካ ሙያው ካልሆነ ደግሞ ለቀቅ ያድርግና ንግድ ውስጥ ይግባ። በሱዳን አድርጎ ምናምን ወጣ ማለት ይችላል። አዘርዋይስ ግን ህዝብ ቁጭ ብለህ እንደዚህ አታስጨርስም። ከዚህ በፊት አስጨርሶ እንደገና አሁን 3000 ምናምን ወጣቶች ናቸው በየመን በኩል እየሄዱ እንትን እያሉ ያሉት። ቲንክ አባውት ዩር ፒፕል። ህወሓት ስትሉ ዘራችንን አታጥፉ። ፍሬ ምን ብሎ ነው አሁን እኮ ህወሓት እኮ ያደናቀፈው ነገር ምንድን ነው? ይፈጸም አይፈጸም ላይ ህወሓት የደናቀፈው ምንም ነገር የለም ነው የምልሽ። ይፈጸምና ፕሪቶሪያ ስምምነት ወደ ምርጫ ይገባ ነው አይደል? አረፍ ይዘርግ ነው ላይ እኛ ብልጽግና አሁን ጦርነት የምንገባ እኮ ወልቃይት ላይ አልፈን ብለን አይደል? አሁን አንተ ከጎኑ ጋተጣ መሬት የለም። ኔትወርክ ልክ አይደለም። ኔትወርክ ልክ አይደለም። ምን እንዳልክ እናገር ፍሬ ከኔ በኋላ የመጣ ነው እኮ ጆሲ ግን ይጨርስ። እስቲ ይጨርስ። የህወሓት ደጋፊ ጆሲ አንድ ጥያቄ አለኝ። ባይዘው ኦኬ ልጨርስና በሁለተኛው እንትን እላለሁ። ኤኒሃው ለብልጽግና ሲሆን ለህወሓት ሲሆን መጥፎ ፖለቲካ የለም። ብልጽግና የተጫወታትን ቁማር ህወሓት አንድ ነገር ልጠይቅህ እንጂ ፕሊዝ። እሺ ተናግረሃልና እያዳመጥኩ ነበረ። አንድ ምን አልክ? በአፋር ክልል ላይ ያለው ወታደር የሚሰለጥነው አልክ አብይ ነው የሚያሰለጥነው አልክ። አዎ ትክክል ነው፣ አብይ ነው የሚያሰለጥነው። ቢካውስ ከሌላ አገር ነው እነ ደብረ ጽዮን ፊሊጶስ የኤሪትሪያ ጀነራል ገብተዋል። እንዲያም ከሰማችሁት ፍረወይኒ አሁን እየተላለፈ ያለው አንድ ኤርትራዊ አክቲቪስት ነኝ የሚል አንድ ደንቆሮ አለ፣ የፍየል ጭንቅላት ያለው ምን አለ? ሶሪ ጆሲ ራሱ ይልሻል። ጆሲ ራሱ እንኳን ደሳላችሁ ይያለ ወይ ፍሪ አንድ ለአማራዎች ምን አላቸው? ለፋኖዎች ሶሪ ፕሪቶሪያ አብይ አህመድ ባይፈርም ኑሮ ከትግራያኖች ጋር አንሆንም ነበረ። ምን ያህል ዝቅጠን እንዳለን ትግራያኖች
ምን ያህል ወድቀን እንዳለን ነው የሚያሳየው። ለዛ ስለያልሆነ ፕሪቶሪያ ስለፈረመ አብይ አህመድ ጉድ ስለያደረገን መሄድ አለብን። በቃ ወደ ትግራዋይን ሂደን ወደ ቲፒኤልኤፍ ሆነን አብረን መምታት አለብን ነው። አሁን ወደ 4 ኪሎ ለመምጣት ነው ደብረጽዮን 4 ኪሎ አበደን አይመጧትም። አብይ ደግሞ እነሱ እስከሚጀምሩ ነው የሚጠብቀው። ሂዝ ቨሪ ስማርት ባይ ዘ ዌይ። አንድ ጥይት ኳ ካለች ትግራይ ውስጥ ፕሬቶሪያ ወርኤቨር የምትሉት ጃንካጂንክ ምንም አይሰራም። ኦልሬዲ ኦፍኮርስ እያተሰለጠነ ነው። እነሱስ የሚያደርጉት ነገር ቀላል ነው እንዴ? አንድ ሀገር ለዓላውነት ሀገር ኢትዮጵያ በአንድ ጊዜ ለዓላውነት ሀገር ኢትዮጵያ ጀነራል ገብቶ ማለት ምን ያህል እንደሆነ ለትግራይ ህዝብ ጦርነት አንድ ጊዜ ለትግራይ ህዝብ ምን አይነት ዋጋ እንደሚያስከፍለው ህዝባችን እያሰባችሁ ነው። ግን ተጋሩ አሁን አንተ ቲፒኤልኤፍ ነው የምትለው። አይ ዶንት ኬር አባውት ቲፒኤልኤፍ አይ ኬር አባውት ማይ ፒፕል። የትግራይን ህዝብ ጦርነት አያስፈልገው፣ ምግብ ነው የሚያስፈልገው፣ መድኃኒት ነው የሚያስፈልገው፣ ኮርነር እንዲከፈትለት ከፈለገው ወንድሞቹ ጋር መገናኘት ነው የሚያስፈልገው። አንድ ለዓላውነት ሀገር ኢትዮጵያ ገቨርንመንት አሰለጠነ ማለት ሰዋት ያሰለጥናል። አንተ እኮ ራሱ እውቅና የሌላቸው ቲፒኤልኤፎች በዜሮ ያራቡት ቲፒኤልኤፍ የለችም እያለ ፌዴሬሽን ራሱ ወጥቶ ቲፒኤልኤፍ የ1 ዓመት እድሜ ያላት ናት ከዚህ በፊት የነበረች ቲፒኤልኤፍ የለችም እየተባለ ከለዓላውነት አገር ወጥቶ ወደ ኤሊትራ ሂዶ ቄሱ አይቀር ወታደሩ አይቀር የሚሰሩት ያለ ስራ እኮ እንደ ሀገር እኮ ኢትዮጵያ እኮ መምታት ይችላል። ግን ዋራያ ቆይ እስቲ ተረጋጊና ማለት ነው። ተረጋጉ እስቲ አንዳንዴ እንትን ስትሉ የሚያሰለጥነው እኔ የምጠይቀው ጥያቄ በራሴ አንዴ ትጠይቂያለሽ። ግን ትግራዊ የሚያሰለጥነው ምንድን ነው የሚባለው ቦታ የሄደው ሀራ መሬት የሄደው ኦልሬዲ የሰለጠነ ነው ከተዋሃት። እኛ ከኤርትራ መንግስት ጋር ሆነን አንሰለፍም ጥያቄ አለን ነው እንጂ አብይ እያሰለጠነው አይደለም። አብይ ያሰለጥነዋል የሚለው ገብቶሻል አይደል? ፍሪ የእነሱ ፖለቲካ ነው ማወራልሽ ያለሁት። በሱ ላንጉጅ ነው እየተናገርኩ ያለሁት። ቢያሰለጥንም ምንም ኬር አንሰጠንም። ቢኮዝ አንድ ሀገር ናት። አሁን እኔ ትግራዊት ነኝ፣ ግን ኢትዮጵያዊት ነኝ። ኢትዮጵያ እንድትነካና አገር አልባ እንዲሆን አልፈልግም። ትናንትና ትግራዊት ሁኜ መታኛለች ኢትዮጵያ። ኦፍኮርስ ያ ህግ አለ። የኢትዮጵያ ተጋሩ መግደሏ ጄኖሳይድ እንደተከሰሰች አውቃለሁ። ግን ይሄ ነገር የሚመጣው ኢትዮጵያ ውስጥ ሁኜ ነው። ኢትዮጵያ ስለሆንኩ ነው የገደለችኝ ብዬ ነው ምከሳት ያለሁት እንጂ ከኢትዮጵያ ውጭ ሁኜ አይደለም። እናንተ ኮንሲኮንስ ካላወቃችሁ ያ ህዝብ እንደገና ጦርነት ተከፍቶ ያልነበረው ያልቃል። ያልነበረው ነገሮች ችግሮች እየሳባችሁ ናል። አንተ ጆሲ ማለት በድምፅህን ያንግ ትመስላለህ፣ ግን ያለው በፖለቲካ ኢትዮጵያ ውስጥ የገባ አይመስለኝም። እኛ አሁን ተጋሩ ነን፣ ኢትዮጵያ ነን። ጥቅማችን ደግሞ ከኢትዮጵያ ነው ያለን። የኢትዮጵያ ሶርስ ነው እየተጠቀምን ያለው። ኢትዮጵያም እንደዛ ከክልል የሚመጣላት ሶርስ እየተቀበለች ነው የአመት ማነሱ የምትሰጠው ባጀት። እኛ ክልል ነን፣ አገር አይደለንም። ትግራይ ስንል በቃ አገር የሆን መስላችኋል። ህዝባችን የት ነው ያለው? መከራ ውስጥ ነው ያለው። የአኺ ቲፒኤልኤፍ ትላለ 10 ጊዜ ቲፒኤልኤፍ የሞተው ቆይተዋል። 4 ዓመቱ አሳልፈዋል። ቲፒኤልኤፍ ጅብ የቀን ጅብ ተብለዋል፣ ተረሪስት ተብለዋል፣ ጁንታ ተብለዋል። ህግ ያልፈቀደለት ህጋዊ ያልሆነ ግሩፕ እንደሆነ ዲክታተሮት እንደሆነ አሁን እኮ እያሳዩን ነው። ኤሊትራ መግባት ነበራቸው። ከኤሊትራ ጋር ፖለቲካ መስራት ነበራቸው። ትናንትና ደፈረኝ በማህፀኔ ድንጋይና ምስማር አስገባልኝ የተባለው ወታደር ዛሬ ግን ፊሊጶስ መጥቶ ትግራይ ውስጥ ዲስከስ እያደረገ ነው። ሀውካም የትኛው የዓለም መንግስት መጥቶ ነው ያሳረቀን? በምን ቦታ ነው የታረቅ ነው? ምን አይነት ካሳ ከፍለ ነው? እኔም እኮ ትግራዊት ነኝ፣ ወንድሜ አጥቻለሁ በትግል ውስጥ ማለት ነው። እኔ መጠየቅ አለብኝ። አላደረገም እንደ ሀቢብቲ አብይም እኮ እንደዛ አድርጓል። ምነው አብይ ጋር ኢትዮጵያ ውስጥ ነው አንቺ ለምትፈልጊው መሪ ስልጣን ስለሰጠው ነው። ኖ አልገባህም። አሁንም ይግባችሁና እኔ የምለው ያለሁት አብይ ኦፍኮርስ ያ ጄኖሳይድ አድርገዋል። እንደ አገር ደብድባናለች። ግን እኛ ኢትዮጵያውያን ነን። ገብቶኛል። ራያ ልጨርስና ገብቶሃል አይደል? እኛ ኢትዮጵያዊ ነን ምንለው በኢትዮጵያ ውስጥ የምንኖር ህዝቦች ነን እንጂ ከኢትዮጵያ ውጭ አይደለም። ወይ ኤሊትራዊ ትሆን ትችላለህ ወንድሜ። እኔ ግን ኤሊትራዊ አይደለሁም። ኤሊትራዊ እንደ አገር መታ አገሯ ወክላ ባንዲራዋ ዘርግታ ትግራይ ውስጥ እስካሁን ኮሎናይዝ ያደረገቻቸው ቦታዎች አለ። አሁንም የኢሮፕ ህዝብ በእሷ እጅ ነው ያለው። ኤሪትራ ካልሆናችሁ እዚህ አትኖርም እያለ ነው። እኔ ኢትዮጵያዊ ነኝ። ብጠላውም ብመረኝም ቢያረኝም እኔ ኢትዮጵያዊ ነኝ። ቲፒኤልኤፍ አጥፍተዋል። ባጠፋው ደግሞ ቲፒኤልኤፍ አይቀርለትም፣ ይከሰሳል፣ ወደ ህግ ይቀርባሉ። እነሱም ኮንሲኮንስ ያመጡልን እነሱ ናቸው። ለምን ካንክና ባንክ ይዞ እያሉ ኢትዮጵያ ሆኖ ያልተፋለሙት? እውነት ኢትዮጵያዊ የሚፈልጓት ከሆነ 4 ኪሎ የሚፈልጉ ከሆነ ለምን ወደዚህ ድሃ ህዝብ አይቶት የማያውቁ 30 ዓመት ሙሉ አንድ ነገር ያላደረጉለት ህዝብ መጥቶ እኛ
ትግራዋይ ነህ ትግራዋይ ማለት ፔልፍ ነው ብሎ ህዝባችን አስጨረሱት። ለዚህ ነው አንተ ወግነ የምትቆመው ለህዝብ ነው። ስለዚህ በየትም ቦታ ሲሰለጥን የኢትዮጵያ መንግስት ራይት አለው። አገር ነው፣ የአገር መንግስት ነው። ጥላ ወደደው የአብይ አህመድ መንግስት ነው። እንደፈለገ ማድረግ ይችላል። በየትም ቦታ መሰልጠን ይችላል። እነዚህ ግን ማንዴት የላቸውም። ጦርነት ውስጥ ነበርን። በስህተት ላይ ስህተት ጨምረናል። ህዝባችን አስጨርሰናል። ዛሬ ደግሞ ሌላ ስህተት። ትናንትና እኮ አብይ የጠላ ነው እኮ ከሶማሌ ጋር ተባብረ፣ ከኤሪትራ ጋር ተባብረ፣ ከሌላ ዓለሞች ተባብረ አንድ ኢትዮጵያዊ የሆነ ህዝብ ጨፍጭፈሃል ብለን ያዝ ነው። ያ ነገርም በዜሮ ሊባዛ ነው ማለት ነው። የሁላ በበረዶና በፀሐይ ሰለማዊ ሰልፍ የወጣው የሁላ ህዝብ የተሰቃየበት የሁላ ህዝብ ዋጋ የከፈለበት ተኝቶ በእንቅልፋቸው ላይ ሀርትታክ የገጠማቸው ተጋሩስ የነሱ ትንሽ ያሳዝናችሁ። ቲፒኤልኤፍ መዳን አለበት። ላይ ግን አይገባም። እኔ አንዳንድ ጊዜ ተቃዋሚዎች ሚስ የምታደርጉት ነገር በበደል ከሆነ አብይም ተጠያቂ ነው። ኤግዛክትሊ እኔ አንዴ ያላልኩማ ስለበደል አንዴ ጓራያ አንዴ ይውላችሁ ስለበደል ከተናገራችሁ ሂዱን አንብቡ። ሪፖርት የተደረገውን መጀመሪያ ሪስፖንሲብል የኢትዮጵያ ገቨርንመንት ነው የተባለው። እዚህ መተን ማለት ነው ከኢትዮጵያ መንግስት ጋር መስራት ስለምንፈልግ በፕሪቶሪያው ኢትዮጵያ መንግስት ምንም እንደሌለበት አናደርግ። ኢትዮጵያ መንግስት አላው ባያደርገው የኤርትራ መንግስት ጫፋችንን መንካት አይችልም። ይሄንን ፎር ዘ ሬከርድ ማወቅ አለባችሁ። I said for it. He allowed us to get. Yes, you are right. I did that. I did say. እና እሱ ሳይሆን ጓራያ የእሱን ፎቶ አድርገሽ ነው ያለው። አንዴ እኔ የጌታቸው ረዳና የመጀመሪያ ጌታቸው ረዳ አሁን ኢትዮጵያዊ ብጠላው በህግ ይያዛል እንጂ አብይ አህመድ መንግስት የኢትዮጵያ ነው። አሁንም ወዳችሁ ጠርታችሁ መንግስት ነው። ኦኬ እኔው ያው ድንበሩ የኢትዮጵያ ሉዓላዊነት 2013 ተጥሶ ነው ያለው። እስካሁን ስላልተቋጨ ሉዓላዊነቷ ስላልተከበረ ትግራይ መሬት ውስጥ ያለ ደግሞ በጦርነትም ሳይሆን በሰላም ደግሞ ትሞክረዋለች። ጠላት መቀነስ ይባላል። አሁን ህወሓት የሚሄድበት አካሄድ እኔ አይደለሁም። የትግራይ ህዝብ በአደባባይ ወጥቶ የሰራዊታችን ውሳኔ በአስቸኳይ ፈጸም፣ የህወሓት የኮንፈረንሱ ያካሄዱት ነገር ወደ ተግባር ይገባ ያሉት ህዝቡ ነው። እኔ አይደለሁም። ህዝብ ወጥቶ ድጋፉን አሳይቷል በተለያየ የትግራይ ከተማዎች። እኔ ደግሞ ከህዝቡ ጋር ከሰራዊቴ ጋር ከውድቤ ጋር ነው የምቆመው። ትግራይ ውስጥ ሌላ ጠንካራ ፖለቲካ ፓርቲ አላቅም የለም። ካለ ደግሞ ይሄ ነው እነዚህ ናቸው በሉኝ እና እኔ ልቀላቀል እዛ ጋር ፖለቲካ ፓርቲ ይሄ የሚባል ፖለቲካዊ ፓርቲ ያለ ትግራይ ውስጥ የምትሉኝ ከሆነ ልሄድና ልቀላቀል። እኔ ህወሓትን ትቼ ፕሮግራማቸው ምንድን ነው? እስቲ ከብልጽግና ጋር ያላቸው ነገር እንዴት ነው? ስለ ትግራይ ያላቸው ነገር ምንድን ነው? ስለ ኢትዮጵያ ያላቸው ነገር ምንድን ነው? ፓርቲያቸው ምንድን ነው? ስሙ ማን ነው? ሊቀመንበራቸው ምንድን ነው ብዬ ልቀላቀል። የለም በሌለበት ሰዓት ውስጥ በባዶ ሜዳ ብልጽግና ጋር ሄጄ አምኜ ባሪያ ሆኜ አልኖርም። እኔ በ17 ዓመቱ ትግል ውስጥ ቤተሰቦቼ መስዋዕት ከፍለዋል። በአሁኑም ሰዓቱ ቤተሰቦቼ መስዋዕት ከፍለዋል። ያ መስዋዕት አልደረቀም። ስለዚህ ደግሞ ህወሓት ደግሞ በደማችን በአጥንታችን በወላጆቻችን አጥንት እና በቤተሰቦች ድርጅት ነች። አጠፋችም ምን መክራት ምን ቆነጥጣት እኛ ትግራዋዮች ነን እንጂ ጄኖሳይድ የፈጸመብን መንግስት ወይ ሌላ ግለሰብ አይደለም። እኔ ገርመኛል። አንቺ የአብይን ፕሮፋይል አድርገሽ ስታወሪ እንደዚህ ስትይ አላውቅም። የዓለም ህግም የሚለው ደግሞ ጄኖሳይድ ከፈጸመብሽ አካል ጋር ኑሪ በግድ የሚልሽ የለም። እኛ ደግሞ አንኖርም። እኛ ደግሞ የኤርትራ ደግሞ ሀገርም ኮንፌዴሬሽን በሆነችበትም በምንም አድርገን ደግሞ ትግራይን በቃ ነፃ ስለዚህ ደግሞ ከመጣሁ ሪሊ ኢትዮጵያዊ እንደዚህ ስትሉ ደሜ ነው የሚፈላው። ድሮም እሺ ለምን የኛ ነው ምንሽ ኩፍር እንዴ? አንቺ ደሜ ይፈላ ጸጥ ብዬ የሚያደርግ ነው የምሰማው አይደል? አንዴ ጆሲ እኔ ለፍሬ ጥያቄ አለኝ። ፍሬታ ጥያቄ አለኝ። ትጠይቃለህ? ማንም የሚያደርጉኝ ፍሬዬ አንድ ጊዜ ይኸውልሽ የህወሓት አስተዳድሮች ወይም ኃላፊዎች ሀገር እንደሚፈልጉ ማን ጥቀስልኝ በይውና ወይም የህወሓት ማኒፌስቶ ላይ ሀገራዊነት ስሜት ያላቸው ጎበዝ ጓራ እያየ መልስ እስኪ ግን ጠይቄው አይደለም ብሎ የህወሓት ማኒፌስቶ ይላል አላልኩም ግን ነው የምልሽ። ከጦርነቱ በኋላ ግን ሀገር እንድንመኝ ሆነናል። በአንድ ሌሊት እኮ ፕሮግራም አይቀየርም አይደል እንዴ? ፕሮግራሟ ሀገረ ትግራይ የሚል የላትም። ፕሮግራሟን አሁን ታስተካክላለች። ስለዚህ ነው ወይ አቦ ሚት አታድርጉኝ። ባይዘዌ ጆሲ ነገር ቀላል ነገር እኮ መንገር እኮ ትችላለህ። አቦ ለምንድን ሚት እንደሚያደርጉኝ አይዶን ነው ፍሬ ቆይ አንዴ ሚት አታድርጉት። እስቲ ምንድነው የፈለከው? ባይዘዌ አሁን እሷ የጠየቀችውን ጥያቄ ምን ማለት ነው? ትግራይ ሻር ሪቪል ማለት ምን ማለት ነው?
ትግራይ ትዕወት ማለት ምን ማለት ነው? ነ ምን ማለት ነው? ማለት ከአካባቢያችን እናንተ በቃ ትግራይ ማለት በቃ ማለት ነው። አንተ ትግራይ ትዕወት ማለት ሀገር ማለት ነው ወይ? ምን ማለት ነው? ሻብ ሪቪል ማለት ምን ማለት ነው? ኦኬ ትግራይ ሻብ ሪቪል ማለት በቃ ትግራይ ሀገር ማለት ነው። በቃ ባታሳሰብ። ቆይ ግን እኔ ግን ጥያቄ አለኝ። እኔ ጥያቄ ወደ ጥያቄ ልግባና ማለት ነው። አንዴ ብልጽግና ጆሲ ጨርስና ይሄ ማለት ሀሳብ ስጭን ነው ጆሲ ጨርስ በቃ አጠቃለን ነው እዚህ ቤት ማመጣለህ ቅድም አልተሰማም። ጆሲ ጥያቄ ይዘህ እንድትሄድ ማለት ነው። ጆሲ እየሰማህ ነው። አንደኛ ነገር የህወሓት ባለስልጣኖች ከነዛ አንተ የምትደግፋቸው መንጀሪኖ ዋራያዬ የለም ብለዋል። በቀደም አልኩሽ። ቆይ አንዴ ልንገርሽ። አንደኛ ማነው ሀገር የሚያቀነቅነው ስለ ሀገረ ትግራይ የምትለው? ሁለተኛ ነገር ደግሞ እያልኩ ነው እነሱ በመግለጫቸው ላይ ሀገር ነው የምንፈልገው፣ ኢትዮጵያ በድላናለች እና ሀገር ነው የምንፈልገው ብሎ ነው አሁን ትግል እንደገና እያካሄዱ ያሉ ወይስ እንዴት ነው? እስኪ ንገረን። ማለት እየሰማን ነው፣ ትግርኛ ነው የምንሰማው። እንግዲህ አንተ የምትሰማው ትግርኛ ሌላ ስለሚሆን እነ ደብረጽዮን የሚያወጡት መግለጫ ሀገር ለመሆን ነው እያወጣሉ ወይስ ድርጅታቸው ለመመለስ የሚሄዱት ከያዱ ነው? እስኪ ይህንን እስካጣራለን ነው። እሱ እኮ ነገርኩሽ እኮ አርሰ ውሳኔ የሚባል ነገር አለ። ይሄም ደግሞ የሚሆነው ደግሞ ትግራይ ለምርጫ ስትዘጋጅ ፕሪቶሪያው ሲፈጸም ነው አልኩሽ እኮ። ፕሪቶሪያው ሲፈጸም ህወሓትን ፕሮግራሙን ይቀይራል። ፕሮግራማችንን እንቀይራለን ሲል ደብረጽዮን ተናግሯል። ባለፈውም ተናግሯል። የህወሓት 50ኛ ዓመትም ላይም ተናግሯል። ድርጅት ፕሮግራማችንን እንቀይራለን እናሻሽላለን ብሏል። አንዱ ፕሮግራም የሚያሻሽሉበትም ደግሞ አንቀጽ 39 ላይ በጣም ይጠቀሙባትም የሚመስለኝ እሱ ነው ማየው እንጂ ፕሮግራማቸው የማይነበረው እኮ ሀገረ ትግራይ የሚል አልነበረው ነው እንጂ። ግን ሀገረ ትግራይ የሚሆነው ግን ፕሪቶሪያ ቢፈጸም ይሄ ሁሉ መንዛዛት ባይኖረው እና በተቀመጠለት ቀነ ገደብ ቢኖረው የትግራይ ህዝብ ወደ ምርጫ ይገባል። ምንድን ነው ምርጫ ይባላል። ይመርጣል። እቀጥላለሁ እኖራለሁ አልኖርም ብሎ ይመርጣል። ያ እንዳይሆን ግን ብልጽግና ግን እያደናቀፈ ነው። የፕሪቶሪያ ስምምነትን እንዳይፈጸም እያደረገ ነው ብልጽግና። ትግራይን ተነኳክሶ ያልጨረሰው አሳይመንት አሁንም አለ። ይሄ ደግሞ ሲሆን ህወሓት ጸጥ ለጥ ብሎ እጁን አጣምሮ ዲዲአር ብሎ ያለውን ሁሉ ነገር አስረክቦ እንዲያርግ ተብሎ ሊሆን አይደለም። መደራደር ማለት ባይዘዌ ግን መላላክ። አቦይ ስብሐት ምን እንዳለ ታውቃለህ? የድርጅቱ መሪ አቦይ ስብሐት መቀሌ መጥቶ ይቆርባል። ይኸውልህ ጆሲ ተቃዋሚዎች ማለት ነው ከ6 ከ7 ወር በፊት ነው ህግደፍ እና ቲፒኤልኤፍ ትግራይ አገርነት የሚል አጀንዳ ሞቢላይዝድ ማድረግ ያመጣሉ ታያላችሁ ላቸው ነበር። ዩ ጋይዝ እኔ ሲምባል ማለት ነው በዚህ ነገር ቀድሞ ነው መሰራት ያለበት። የአገር አጀንዳ እንደሌላቸው ሞቢላይዝድ ማድረጊያ ግን ሊጠቀሙበት ስለሚችሉ ቀድመን ማንቃት አለብን ህዝቡን ነበር። ናው ዴይስ ዩ ጋይዝ ብሪንግ የካርድ የትግራይ አገርነት። ትግራይ አገር እንደማትሆን ጠንቅቆ ያውቃል ህወሓት። አማራ አገር የሚባል ነገር የለ። ኦሮሞ እዚህ ጋር ያሉ ማለት ነው ኦሮሞ አገር የለ ምን የለ። ከበደ ጣሶ ምናምን ኢትዮጵያ ምንም እንትን የላትም። ይሄ ተለያይታ የመኖር እንትን በኢኮኖሚ የተያያዘ ነው። በእንትን ማፕ ዲማርኬሽን የለንም። ኤርትራ ዲማርኬሽን ስለነበራት ነው የተገነጠለችው። የኢትዮጵያ በጣም ሚክስ የሆነ በጣም ፕሮብሌሙ አሁን እንበተናለን ኦሮሞ ሀገር ምናምን የምትሉት ስንዋጋ እኖራለን በሉ። ኦሮሞ ተለይቶ መውጣት አይችል፣ አማራ ተለይቶ ትግራይ ተለይቶ መውጣት አይችልም። ይሄ ፖለቲከኞች በደንብ ጠንቅቀው ያውቁታል። ምዕራባውያኖችም እንደማይፈቅዱ ያውቃሉ። ግን ምን ሞቢላይዝድ ማድረጊያ ፖለቲከኞቹ ኢኮኖሚ በእኛ ይሰራሉ። በብሔር ያሉ ፖለቲካን በፖለቲካ ስለማይሰሩ በእንደዚህ ነው የሚሰሩት። ዛስ ኦንሊ ሪዝን እንጂ አገር የሚባል ትግራይ ሀገር ብትሆን ኖሮ ንገር መቼ ነበር መሰለ የምትሆነው? 8 ወር ጦርነት ተደርጎ መቀሌ ሲገቡ ህወሓት ሲገባ ቲዲኤፍ ሲቆጣጠር ዲክሌር ታደረግ ነበር ትግራይ። የዛን ጊዜ ዲክሌር ለሀገርነት ጆኖሳይድ ህዝቤ ላይ ተፈጽሟል፣ የኢትዮጵያ መንግስት ጆኖሳይድ ፈጽሞብኛል አልኖርም ይል ነበር። ህወሓት ግን 4 ኪሎ ነው ልቡ። አሁንም እንኳን ህወሓት እሱ ጭሱ እንኳን እኮ 4 ኪሎ ነው ልቡ። እናንተ ሁላችሁም የኢትዮጵያ ፖለቲከኞች እኮ 4 ኪሎ ለምን አልተቀመጥንም እኮ ነው ችግራችሁ። እኛ እኮ ይጨነቅን ለስንቶቻችሁ 4 ኪሎ ይችላል ነው። በጣም እኮ ነው ግራ የሚገባ። ባይዘው የኢትዮጵያ ፖለቲካ እኮ ሁሉም 4 ኪሎ፣ ኦነግ 4 ኪሎ ነው የሚፈልገው፣ ብልጽግና 4 ኪሎ፣ ህወሓት 4 ኪሎ፣ ኤቭሪ ዋን ኦፍ ዩ ኢንክሉድድ ኢሳያስ አፈወርቅ 4 ኪሎ የሚቀመጠውን ሰው ይፈልጋል። እና ምን እናድርግ? 5 ወር እንደዛ እኮ በፊትም እኮ 4 ኪሎ ፈልጓል ነበር የመጣው። ትግራይ እናደርጋለን ብሎ ነበር የመጣው። አሁን ደግሞ ትግራይ ብሎ መጥቶ እንደገና ደግሞ ኢትዮጵያ ይገዛሉ። እንደገና ደግሞ የትግራይ ህዝብ ዋጋ ይከፍላል።
ዳስ ኦል። እነሱ 4 ኪሎ ነው የሚፈልጉት። ትግራይ እንዲያደርጓት አይፈልጉም። ቢፈልጉ ኑሮ በፊትም ያደርጓት ነበረ። ኦኬ ሌላ ጥያቄ ትግራይ ኔቨር ቢን ካንትሪ ባይ ዘ ዌይ ኔቨር ቢን ካንትሪ ከኢትዮጵያ የተለየ ካንትሪ ሆናታል። ጠይቀው አረብ ጉባኤ ጊዜ የነ ደብረጽዮን ታታድርጉኝ እኔ መኮመንት ይችላል ነው ምንድነው ወይ ጄኖሳይድ አልተፈጸመም እንዳለ ሰምተውታል ወይስ? ለምሳሌ አሁን ለኛ እየመጡ ጄኖሳይድ ነው አብይ የሚሉ ደብረጽዮን እኮ ኧረ ይሄ ዝም ብሎ ለኛ ለማስጠቆር ነው እንጂ እንደተባለ አልተደረገም እኮ ብለዋል። ምግበይ ራሱ እንደዛ ብለዋል። አይ ይሄ ቁጥር ነው ምናምን ብለዋል። ሶ ይሄን እንዴት ነው የሚያዩት እነ ጆሴ? ማለት ደብረጽዮን የካደው ጄኖሳይድ እንዴት ነው ለኔ ጄኖሳይድ አድርጓል እንዴት ነው ምናምን ብሎ የሚጮህብኝ? እኔ አይደለም ስልጣን የሚፈልገው ኃይል ኢትዮጵያውነት የጠላው ኢትዮጵያውነቱን አስጠልቶት ሳይሆን ስልጣን ስላልተሰጠው ነው። ሶ ደብረጽዮን ያለው ነገር እንዴት ነው የምታዩት እነ ጆሴ? ቴንኪዩ ደግሞ ብሎታል። ሌላ ነገር በዛው አድርገህ እየዘህባት ሄድና መጨረሻ ነው በረህድንጭ አንተ ተናገርና ሀለንጋይ ከዛ ነው የሚመለሰው። አይ እኔ አልናገርም፣ ጥያቄ ብቻ ተናገር። አይ አንተ አሁን ህወሓት ወደ ጦርነት እየሄደ ያለው ወልቃይት ራያ አልተመለሰልንም በውል ፕሪቶሪያ መሰረት ብሎ ህዝቡ ሞቢላይዝ ለማድረግ እያሰበ ነው ያለው። አሁን ህወሓት ደግሞ ለይስሙላ ከቨር ከአምሃራ ጋር ከፋኖ ጋር እየሰራን እያለ ነው። አሁን ከጎጃሙ ብልጽግና ሰርተ ከጎንደሬው ተጣልተ ወልቃይት ራያ እንዴት ብለህ ነው የምታገኘው? ያ ትግራዋይ አሰውተህ ራያን የማታገኝበት ወልቃይት የማታገኝበት ከሆነ ትግራዋይ ለምንድን ነው የሚንገላታው? ለምን ወጣቱ ለማጥፋት የምትሄዱት? ይሄ ጥያቄ መልስልኝ። ኦኬ ማንም ኦኬ እኔ ግርም ነው የሚለኝ እኮ ጎጃም ጋር ተሰርተህ ጎንደር ጋር ሰርተህ እኛ የምናውቀው አማራ ውስጥ ፋኖ የሚባል አሁን የተመሰረተ አንድ ወደ አንድ የመጣ ኃይል አለ፣ ፓወር ያለው አቅም ያለው። ሌሎቹማ የአክቲቪስቶች የጋዜጠኞች ፋኖ እኮ ናቸው፣ ምንም አቅም የላቸው። ያ ፋኖ ደግሞ አሁን ፕሮግራም አውጥተዋል፣ መሪዎቹ ወደ አንድ መጥተዋል፣ ጠንካራ ፓርቲ ይመሰርታል፣ በሚሰሩበት ይሰሩበታል። እሱ የኔ ጉዳይ አይደለም። ጓራ ያ ደግሞ እነ ምግበይ እነ ደብረጽዮን ላልሽውን ምግበይ ማውቀው በስምንት የጎንደር ቆይ ጆሲ የጎንደር ፋኖ ከዶክተር አብይ እንደተሰለፈ ታውቃለህ? ምንድን ነው እና ቃለን ችግር የለም። አርሚ 70 ፊሽካን ውስጥ ነፍቶ ያስወጣዋል። ችግር የለም። የተከዘ እና ታዲያ ከየትኛው አማራ ነው ሰላም የምትፈልገው ያለው? እንዴ ትግራይ መሬት ሊሆኑ ሰላም አልፈልግም ይላል። ወልቃይት እኮ የትግራይ መሬት እኮ ነው። እኛ እኮ ሄደን እኮ የጎንደር መሬት እንያዛለን እኮ። ሰው ምንድን ነው የምታወራው እኮ? ታዲያ ለምንድን ነው ሰላም እንትን እናደርጋለን የምትለው? በኃይል እናምጣዋለን ትላለህ፣ ሰላም ትፈጥራለህ። በቃ ጎረቤት ሆነ ትኖራለህ፣ ሰላም ትፈጥራለህ። ዳግም ወልቃይት ራያ ተባብላ ትጨቃጨቅም እና እኮ ታዲያ ከጎንደሩ ፋኖ ከተነጋገርክ እኮ ነው መሬቱን በሰላም የምታስመልሰው አይደል? የጎንደር ፋኖ የአብይ ቅጥረኛ ነው ሰውዬ። እሱን ተወለ የፖለቲካውን እንዳልገባት እሱ አይደለም። ምንድን ነው በኢትዮጵያ ጋቨርንመንት ስር ነው ያለው። ይሄ ፋኖ ነው የያዘው ምናምን የምትሉት አቁሙ ሁላችሁ። በኢትዮጵያ መንግስት ስር ነው ያለው። ኢትዮጵያ መንግስት ነው ኮንትሮል እንትን ነው የሚለው የኢትዮጵያ መንግስት። ይሄ ላስተካክልልሽ። እኔ ምዕራብ ትግራይና በራያ አካባቢ ያለው ፋኖ ባለፈው መግለጫ ሲያወጣ ቀይ መስመር ነው ብለው አውጥተዋል። ይሄ የሚል ኃይሌ ከእነሱ ጋር አብረን የምንሰራው ለሚሉ በድርድር እንኳን አይደለም እኮ የሚሰሩት፣ በውጊያ አብረው ለመዋጋት የሆነ ኃይል ስለሚጠሉ ለብልጽግና ስለጠሉ ወይም ለብልጽግና ስልጣን ስላልሰጣቸው ህወሓቶች መሬታችን የያዘ ፋኖ ራሱ ከእነሱ ጋር ነው የምንሰራው ብለው እኮ ከእነሱ ጋር ነው አብረው ያሉት። ምክንያቱም ይኸውልሽ እኔ አይደሉም እየካድኩኝ ያለሁት፣ ካጂዎቹ እነዛ ናቸው፣ እነ ህወሓት እነ ደብረጽዮን። ከአሁን በፊትም ታሪካቸው እነዚህ ሰዎች ኢትዮጵያ ሲያስተዳድሩ ራሱ ፖለቲካቸው ጥበራንታይ ብትግርኛ ባነገርኒ በማባበል የሚሰራ ፖለቲካ ውድቅ የሆነ ፖለቲካ መሆኑ ያረጋገጡበት ነው። ምክንያቱም ሁሌ ድል ቢያገኙ ባያገኙ የህወሓቶች እያባባሉ ነው ፖለቲካ የሚሰሩ። በትክክል በህገ መንግስት ወይም በዲሞክራሲ በአስተሳሰብ በፖለቲካሊ አብዴት አድርገው ምናምን አድርገው የሚሰሩት ስራ ምንም ኑሯቸው አያውቅም። ምክንያቱ እያየ ነው። አሁን ራሱ እያልኩሽ እኮ ነው። ተይውና ፋኖ የያዘውና ሻዕብያ የያዘው መሬት ቅድም ምን ስትሉ ነበረ? ለምን አብይ መግለጫ ያወጣ? ምን አገባው አብይ?
ክልልን ያስተዳድራለሁ እኔ እችላለሁ፣ በቃ ብልጽግና እንዳይገባብኝ በቃ እርስ በራሳችን ተነጋግረን እንመራለን አላችሁ፣ ተሰጣችሁ። መምራት ካልቻላችሁ የራሳችሁ ጉዳይ ነው። ምን ያደርጋችሁ? ክልል መጥቶ ሊመራላችሁ ትፈልጋላችሁ እንዴ? ሁለተኛ ነገር በክልል እኔ ከአቅሜ በላይ ነው የሚል መግለጫ መስጠት አለበት፣ ማውጣት አለበት። ከዛ ፌዴራል መንግስት ደግሞ ጣልቃ መግባት አለበት ማለት ነው፣ በህገ መንግስቱ እነሱ ለጻፉት። ከዛ አልፎ ደግሞ ምን አረጉ መሰለሽ? ለምሳሌ አሁን ጠላት ይዟቸዋል ያላቸው መሬት ለማስመለስ አይደለም የሚሄዱት። ታዲያ ምን ሊያደርጉ ነው? ሌላ ተይውና ሻዕብያ የያዘው መሬት አይደለም አብይ፣ እነሱ ተጋሩነን ባዮች ራሱ እነ ደብረጽዮን ስለ ሻዕብያ መሬት የያዘው አንድ ቀን ተናግረው አያውቁም። በቃ ስለ ምዕራብ ይላሉ፣ የውሸት ማለት ነው። ምዕራብ ለመሸቀጥ የሆነ ፖለቲካሊ ለመስራት ሳይሆን በቃ የዝጥቀታቸው ዝጥቀት ማረጋገጫ የሚያደርጉት ሀሳብ ነው። አሁን ያንን ነገር ወድቆባቸው ወይም ሳይሆን ሲቀር ደግሞ ምን አረጉ መሰለሽ? ወደ ደቡብ ወደ ራያ አካባቢ ማህተም መነጠቅ አለበት፣ የራያ ህዝብ በህወሓት መገዛት አለበት፣ የራያ ህዝብ ብቻ ነው በህወሓት ያልተገዛ ብለው ትናንት ሰምተሻል እኮ መግለጫ ወጡ። የራያ ህዝብ ደግሞ አንፈልግም እያለ ነው። እኛ በህወሓት በሞተ በሬሳው አንገዛም ብለዋል። መግለጫ አውጥተዋል። ህዝቡ ማህበረሰቡ አውጥተዋል። እዛ የሚያስተዳድሩ ሰዎቹ አውጥተዋል። ሁሉንም የቢሮዎቹ መገለጫዎች ተሰጥተዋል። ገባሽ አይደለ? አሁን እነዚህ አማራ ወይም ፋኖ የሚሉት ኃይል የያዙትና ሻዕብያ የያዙት ቦታ ለማስለቀቅ አይደለም ጦርነት የሚያካሂዱ። ዛሬ 2 ፓትሮል ይዘው ከነሙሉ ትጥቃቸው ወጀራት አካባቢ ሂደው ማህተም ለመንጠቅ ነው የሄዱት። አንድ ቀን ስለ ትግራይ ህዝብ መሬት ለማስመለስ ትጥቅ አድርጎ አያውቅም። ይሄ ወንበዴ የሆነው ውሸታም በቃ ልኩ ነበረ ስሙ የተሰጠው ራሱ ውሸት ነው። አሁን የሚያደናቅፈውና የሚዋሸው የሚያጭበረብረው ማህበረሰብ እንደሌለ እናውቃለን። እነ ጀሲ እዚህ መጥተህ ብታባብለው አይደለም ህወሓት ትግራይ ራሱ በቅጡ አታውቃትም አንተ። ተው አዲስ አበባ ተወልደን ያደግከው የብሔር ጉዳይ ስለሆነ ነው አሁን የምትንጫጫው እንጂ እኔ አዲስ አበባ ልጅ እኮ ነኝ። አዲስ አበባ ዘረኝነት አናውቅም። አዲስ አበባው ቦሉኝ እያላችሁ ስትነበረ እኮ አሁን ትግራዋይ ሆንክ። ትግራዋይ ሆነ ከየት አካባቢ ነው ተብለህ አካባቢ እንኳን በቅጡ ማውራትና መጥራት የማትችሉ እዚህ አካባቢ በደንብ ነው ማውቀው። አባቴ ብዘት እናቴ አፈሮም የጀግና ልጆች ናቸው። አካባቢ ቆይ ጋራ ያየ ከህወሓት ደጋፊ አማርኛ ከሚናገሩ አውቆ ነው እንጂ ክሉ አለው። ለምሳሌ አድሚት የሚያደርጋቸው ነገር አሉ። ምንድነው የትግራይም አካባቢ ምንድነው ያውቃል አሉ። እግርና እጁን ሳይዙ ከአማራና ከኦሮሞዎች ጋር ሲከራከሩ ኢትዮጵያኖች ጋር ሲከራከሩ የከረሙ አሉ። ምንም የሚመጡልሽና ህወሓት አሳልፈሽ ሰጠሽ ብልጽግና ጋር እኮ ራሱ ቲፒኤልኤፍ እኮ ራሱ ሄዶ እኮ ነው ዳኘኝ ብሎ ጠረጴዛ ላይ ቁጭ ያለው። የፕሪቶሪያውን ስምምነት አዲስ አበባ ካለ ኦባሳንጆ ናይጄሪያዊ ነው። እኛ ራሳችን ነን ምንደ እንትን እንዴ ኢትዮጵያዊ ናይጄሪያ ሊዳኘን ምናምን ብሎ ራሱ እኮ ነው ሰውዬው ሄዶ የተነጠፈው። እንዴ ቀን በቀን አዲስ አበባ እየሄዱ ናላችንን እያዞሩ እዚህ ቲክታክ ላይ መጣው ከነ እንትና ጋር ወራችሁ አሳልፋችሁ ሰጣችሁ ባንዳናችሁ ምናምን። አንደኛ ፖለቲካ አሳልፈ ሰጠ ምናምን የሚባል ነገር የለም። ድርጅቱ ራሱ ሴኩሪቲውን ይጠብቅ። ይሁንሽ ፍርዬ እምላቸው ቆይ ሚኒስትሩን ይጠብቅ። ለነሱም የሁለት ሰው ወሬ ነው ወይንስ ዝም ብለን ለህወሓት ደጋፊዎች እኔ የምጠይቃችሁ ነገር እናንተ ምዕራብ ተውቱና አሁን ለምንድን ነው እነ ደብረጽዮን ትላንት ሰሚዕኩም በትግርኛ ያወጡት መግለጫ የራያ ህዝብ ውድብ ናፍቃናለች እያለ ነው አለው። ፍቅረኛ የሆነች ውድብ ናፍቃናለች እያለ ነው የራያ ህዝብ። ኧረ እንደው በጣም ነው ያስጠላችን፣ እኛ በጣም ነው ያስጠላችን፣ በጣም ነው የደበረችን። እቺ ውድብ የምትባል የነበረች ራሱ ረስተናታል እያለን ነው። በህወሓት አንተዳደርም ብለዋል የራያ ህዝብ። የፈለገ አካባቢ ሌላ አካባቢ በህወሓት መገዛት እችላለሁ ወይም እፈልጋለሁ ካለ መብቱ ነው። በራያና አካባቢ የህወሓት መግዛት አይደለም ህወሓት በመንግስት እንደነበረ ራሱ ማስታወስ አይፈልግም። ጓራያዬ ማለት ቆይ ጓራያዬ ማዕረ አብርሃም እዚህ ቤት መጥቶ ሲፈነዳብኝ ንሕና አስተኩም ተንቤን ብትሕቲ ህወሓት ይኹም ምናምን እያለ እኛ ነፃ ወጥተናል። በንጋታው መጥተው ገለባበጡ። ግደፊ ከየዋሩድና ሱቅ በሊ ከዚ መጀመሪያ እንጨርስ። እሱ አይደለም
እኛ ምን መሰለሽ እኛ አሁን አንፈልግም። በቃ ህወሓት የሚባል ዛሬ ራሱ በወጀራት ማህተም ለመንጠቅ የትግራይ ህዝብ እዩት እንግዲህ በብልጽግናም አይደለም በህግደፍም አይደለም። የትግራይ ህዝብ መጀመሪያ ጠላቱ ህወሓትና ህወሓት ነው 4 ነጥብ። ምክንያቱም ለመጀመሪያ ጊዜያችን ብልጽግና እንኳን ትግራይ ውስጥ ስገባ እንደዚህ በብረት አድርጎ ማህተም አንጠቀም እኮ እኛ እኮ አሁን ትግርኛ እያወሩ እነ ደብረጽዮን ክንፎች እነ ጆኒ መዲድ የሚባሉ የጦር አዛዦች ለማህበረሰቡ እያስፈራሩ በብረት 2 ፓትሮን ይዞ ወንጀል እንደተሰራ አድርገው የቢሮ ማህተም እየነጠቁ ህዝቡ እያስለቀሱ እኛ አንፈልግም ያልመረጥናችሁ ሰዎች አታስተዳድሩንም እያለ ህዝቡ ራሱ እንኳን የሚሰማው እኮ ነው ያጣው። አሁን በትግራይ ውስጥ አያችሁ አይደለ? ለምሳሌ ይሄ ኃይል ሌላ ብሔር ቢሆን ኖሮ ዓለሙ ተጥለቅልቆ ነበረ። በቃ ወይም አማራ ወይም ኦሮሞ ወይም ሌላ ወይም ሻዕቢያ ቢሆን ኖሮ በቃ ዓለሙ ሁላ ተገርብጣ ነበረ። እነዚህ ትግርኛ የሚያወሩ ተጋሩንን ባዮች ግን ለህዝባችን እንዴት እንደሚያሰቃዩን ባወቃችሁ። አሁን እነዚህ እነ ጆሴ የህወሓት ጨርቅሽን ትመሆን ሌላ ጉዳይ ነው። ትግራይ ከጫፍ ወደ ጫፍ ያለው እንዴት እንደምትተዳደር ማወቅ ግን መጀመሪያ ትግራይ መኖር ይጠበቅብሃል። ኦኬ ቤተሰቦች እዛ መኖር ይጠበቅብሃል። የተለያዩ ነገሮች ስለ ትግራይ ማወቅ ይጠበቅብሃል። ዝም ብለህ መደገፍ ትችላለህ እኮ ጆሲ እኮ አውቃለሁ። በቃ እዚህ ነው የምታውቃት ህወሓት ሶሻል ሚዲያ ነው የምታውቃት፣ ሶሻል ሚዲያ ላይ የምታወራላት። እኛ ግን እዛ ተወልደን እዛ አድገን በህወሓት በስንዴት ካናዳ አድገን በሐመድ ዕቀባ ታይል ባህል ፍሬ በአምሓርኛ በእናትሽ ይሄ ሐመድ ዕቀባ አንጠና አዲስ አበባ ልማት እያወራሽ አልነበር እንዴ? እኛ እኮ አዲስ አበባ ውስጥ ሆነን እናውቃታለን። እንደዛ ከሆነ ማዕንጣችን ያወጣን ጉዳይ አለ ፍርዬ፣ ማዕንጣችን ያወጣን ይሄ ሐመድ ዕቀባ ለ5 ኪሎ ስንዳይሎም ህወሓት ህዝቢ ትግራይ ቅድሚ ምስው ዶሚ ዓጽሚሉ ሰቶ ይሉ ፓርቲ ነገር ላይ በአምሓርኛ ፕሊስ አማርኛው ንገሪ። ለምንድን ነው እንደዛ ምነግርሽ? እኔ ነግራቸዋለሁ፣ ምንም ችግር የለውም። ንገሪያቸው ይኸውልሽ ጆሲዬ ተው በዚህና ምን በሩቅ አትሄጂ እኮ ደምና ውሕጅ ይሁን ዓጽምና ይበተን ናሞራ ይሁን አለ አይደለም። እሱ ድርጅት ነው ይኸውልሽ ፍሬ ሐዝንማ እሱ ትምህርት ቤት ላይ እያንዳንዱ ትግራዋይ የሚዘምረው ጸሎት የምናደርገው ታዲያ አደረገው እኮ አይደለም። እሱ ብቻ ሳይሆን አቲ መሬትና መንጢሉ 5 ኪሎ ስንታይና ሐመድ ዕቀባ ልባህልን ዓቀቅ ለብለና በረኻ ንውዕል ለይለምዕ ገደል በቃ እምኒ ፀይርና ሒቐና ማዳውፅኡ ሃበይ ልክበብ በምሓርኛው ግዕለይ ፕሊዝ ኦኬ ይኸውልህ ግድባችንን ማለት መሬት እየወሰደ ማለት ነው። አንዳንዴ እኔ እኮ ትግርኛ ሁሉንም እኮ አይደለም የምችለው፣ ስፈልገው ነው የምችለው። ግድብ እንትን ያደርግና የፂላ ነገር እኮ አንዳንዴ ልንገራቸው አፈር በዝናብ በጎርፍ እንዳይሸረሸር መንገዱ እንዲሰራበት እና ለጥቅም እንዲውል የህዝብ ፓወር ነበረ የሚጠቀሙት በ5 ኪሎ ትላንትና ወዲያ የሆነ ህግደፍ ገብቶ ማለት ጓደኛ አለኝ ህግደፍ ማለት ነው ፑቲን የሚባል ገብቶ ምን ሲላል ነበር? ዲጋ ነው የምንሰራው ዲጋ እየቆጠረ ከግንቦት 5 በኋላ አዲስ ነገር ካለ መለሳለሁ። አመሰግናለሁ። ሐመድ ዕቀባ ማለት እርከን ነው የሚባለው። እርከን ያሰሩናል። እርከን በነፃ ሰምቻለሁ ይሄን ነገር። እርከን በነፃ ነው የሚያሰሯቸው። ኢትዮጵያኖች ያውቃሉ እኮ ይሄን እኮ ሰምተዋል። ይሄን ጉድ እኮ ሰሙ ድሮ ሰምተዋል። ጓራያዬ ማሬ ባይ ዘ ዌይ ብልጽግና በጣም ስማርት ነው በፕሮፓጋንዳ። ለምሳሌ ስለነ ጾጽ አገር እኛ ማለት ነው እኛ ተጋሩ ብዙ ፕሮፓጋንዳ እንሰራባቸው። ዘ ኦንሊ ቲንግ በኤርትራ ምንሰራው ማንኪያና ሹካ ነው የምንለው። ማንኪያ ሹካ ሰሪቆም ጀሪካን ቢጫ ጀሪካን ነጭ እንላለን። ብልጽግና ግን የህግደፍን ሀው ፈክሽን እንደሚያደርግ ውጭ ሀገር ምንድነው ኢኮኖሚ ምን ይሰራል ምን ያደርጋል ምንድነው እንዴት ነው ጠንቅቆ በቃ በስነ ስርዓት አድርጎ ነው ኮፒ እንትን እያደረገ ትግርኛ ከታወቃችሁ ሁላ ነው የምታሰኛቸው። እና ብልጽግና ጎበዝ ነው። እንኳን የህወሓትን የህግደፍ ላይ ደርሶበታል። ጓራያዬ በደንብ አዳርሷል። ዶንት ወሪ ማውራት ይቻላል ወይንስ አውራ ቴንኪዩ ለተሰጠን እድል በጣም እናመሰግናለን። ማነው እያስወረደኝ ያለው? ጋይስ አታስወርዱ በእናታችሁ። ያሬድና ገባ። ለምን ግን አቀንሽም ፍሬ እንትኑን ይሄ ማስገዛው ስጭኝ፣ እንትኗን ስጭኝ፣ አድሚኗን ስጭኝ። የመቶ ጋላ ብሰጥህም ቀጥል። ትግራይ አደይ ነው ቀጥሎ ጾጽ ተናገርና ትግራይ አደይ። ኦኬ በጣም ቴንኪዩ ለተሰጠኝ እድል። የዛሬ 3 ዓመት
3 ዓመት ነው 2 ዓመት አካባቢ ላይ ማነው ጌታቸው እያለ ጓራያ እኮ ሻዕቢያ አንበሳ ሳቢያ ምናምን ነገር ስትል የነበረ አይ ቲንክ ከነ ቪዲዮ አለ። እኔ በርግጥ ለሐሞድ ነው የምደግፈው። አለ ቪዲዮ አለ። ቆይ አንዴ ላውራ አንዴ። ልክ ደብረ ጽዮን ደግሞ 4 ኪሎ ገብቷ የ4 ኪሎ አቃጣሪ ሲሆን ደግሞ እሷም አብራ ተከትላ የ4 ኪሎ አቃጣሪ ሆናለች። ደብረ ጽዮንን ተከትላ 4 ኪሎ ገብታለች። እሷ ደብረ ጽዮን አለ እንደ 4 ኪሎ አሚን ጌታቸው ማለት አሮ ነው። እሺ ኦኬ ቪዲዮ ነው። እሺ ጀሻለ Okay, Guaraya, he's talking about you. You want him to? No, እሷን ብቻ ሳይሆን ነው እሷን ብቻ ሳይሆን ሌላ ሀሳብ ላይ yes very well. ግን ይኸውልሽ በድሮን ደበደበ እየተባለ የነበረውን ሰውዬ ፎቶ አድርጎ እዚህ ጋር ለትግራይ ያስባለሁ ለትግራይ እናገራለሁ ማለት አዶን ይከብዳል ለኔ። ሊያውም ከውጭ ሀገር ሌላ አስገብቶብኝ አስደብድቦ ምናምን ነገር ዳሚንስ የትግራይ ህዝብ ሳይሆን የሆነ ሰው ተከታይነት ነው። ማንጂ ደብረ ጽዮን የኔ ጌታ ቴንኪው በጣም ነው የምናመሰግነው ሲል ፕሮቴሪያ ሲሸፈሽ በዛን ሰዓት ታዲያ ምን አልተናገርክም? በጣም ነው ጠቅላይ ሚኒስትራችን በጣም እናመሰግናለን። ይሄ ምስጋና ሳላስተላልፍ አላቆምም ብሎ የተናገረው ለምን ስለሱ አልተናገርም? ጓራያ ኮስ ሲቪል ናት ስልጣን የላትም። ኧረ አንዴ እዚህ ጋራ ገባሽ አይደለ? ላይክ አንዳንዴ ምን አለ መሰለሽ ፍሬ ለህዝብሽ ከሆነ የምርም ከህዝብሽ ጋር ነው የምትቆሚው። ገባሽ አይደለ? ግን አንቺ የምትፈልጊው መሪ ሲሆን ሰማይ ምድሩ እንትን ብሏል። አንቺ የማትፈልጊው ደግሞ ፈርጥጦ 4 ኪሎ ገብቶ የአብይ አሸርጋጅ ስለሆነ ደግሞ አንቺ ማብረሽ ማሸርገድ የለብሽም። አንተ ስነ ስርዓት ግን ያ ስነ ስርዓት መያዝ አለብን። 30 ዓመት 40 ዓመት ፐርሰናሊ አታክ ማድረግ አለብን። ትግራይን ፐርሰናሊ አታክ ያደረገ ነው። የትግራይን ኢኮኖሚ አንዴ በቃ ሶስት ሀገር ሰው ማለት 30 ዓመት የገዛው ውድብ እናደገስከው አንዴ ዮናስ አደግዜ አንዴ በእናታችሁ ፐርሰናል ሆነ ማለት ነው ጌታቸው። ኖ አንዴ ፐርሰናል ሆነ ጌታቸው። ኖ ስለ ሀሳብ አውራ እኮ ስለ ሀሳብ እኮ ነው እየተናገርኩ ያለሁት። መቀመጫ ሲሰጠው የትግራይን ህዝብ አላስቀምጥም አሉት ይገሉት አሉ። ከዛ 4 ኪሎ ገባ። ኢትዮጵያዊ ጓራያ አንዴ ጨርስ እስቲኛ እኔ ራሴ መልስለታለሁ። ቆይ አንዴ ቀጥል። ምንም ሀሳቤን እንዴት አድርጌ ልቀጥል? ቀጥል ወደ ምናምን እየሄደ እኔ እኮ ፋክቱን ነው የማወራው። ገባሽ አይደለ? ቅድም ምን አድርጌ ነበር ቁጭ አልኩት እኔ ሰው ቀጥል ጨርሳ ይናገር ብላለች። እሷም እኮ ራሷ ግን ይመለስለታል። ያው እኔ ፐርሰናል አይደለም ያወራሁት። እኔ ጌታቸውን እየተናገርኩ ያለሁት እሱ ደግሞ መሪ ነበረ። አሁን ደግሞ የአብይ ተላላኪ ሆኗል። እሱን ደግሞ መናገር ፐርሰናል ብላችሁ ከወሰዳችሁ ዳት ሚንስ እናንተ ኦኬ ቴንክ ዩ። አሁን ይኸውልህ ጌታቸው ማለት ነው ኢትዮጵያ ጋቨርንመንት አለ ፌደራል ጋቨርንመንት ማለት ነው። ኢፍ ዩ ዶንት ኖ አባውት አስጨረሽ አይደለም አቃጣሪ የምትላትን ለሚሳይዚስ ዶናልድ ትራምፕ ማለት ነው አቃጣሪው ነው። ቆይ አንዴ እየመዘገብኩ ነው እኔ ሀሳብ አይደለም ይሄ። ቆይ አንዴ እዛ ሊቀጥላል ፍሪየት መልስለት እንትን አንተ የምትኖርበት ስቴት ማለት ነው ዶናልድ ትራምፕ ነው እንትን የሚለው ማለት ነው አይደለ እንዴ? እና አቃጣሪ ነው ማለት ነው ጋቨርንመንቱ እዚህ መጥቶ እንትን ሲናገር ወይ የሆነ የእናንተ ስቴት እዚህ ሲኖር ሲሰራ ነው አይደለም? ሆልድ ኦን ቴክሳስ ራሷን ችላ ላይ ዘግታ ሁሉንም ነገር ዘግታ አልከፍትም ብላ ማንም ደግሞ ያስገድዳት ምንም ነገር የለም። አቶሽ ፖለቲካ አቶሽ ካላወቅኩም በል ያልሆነ ነገር እስላሚካ ነገራችን እንዲቀድምም ሀሳቤን አስጠፋሽኝ ወይ ጓራያ እንዴ በእናትሽ በጥንቃቄ ወርድ እንትን አድርግ። አቃጣሪ አይደለም። ኢትዮጵያዊ ነው። የኢትዮጵያ መንግስት ነው። ማንም ያስወጣት ዶን ሪሙቭ ሄር። ኢትዮጵያ መንግስት ነው። የኢትዮጵያ መንግስት እስከሆነ ድረስ ፕሪቶሪያ ስምምነት ዓለም የሚያውቀውን ስምምነት አድርገናል። ዓለም የሚያውቀውን ስምምነት ስናደርግ ደግሞ በህገ መንግስት ወደ ነበርንበት እንድንመለስ ነው። ዛት ሚንስ ከትግራይ ያሉ ባለስልጣኖች ፌዴራል ጋቨርንመንት ላይ እንዲገቡም
ፕሪቶሪያ ስምምነት ላይ አለ ባይዘዊ እና እስከ አቃጣሪ የምትላትን ነገር ጀስት ድራፕት እና ቀጠል ወደ ሀሳብ ዊዝ ኦል ሪስፔክት ደግሞ ለእኛም ማለት ነው። ጌታ ባይዘዊ እኔ ላይክ ጌታቸውን ፐርሰናሊ አይ ዶንት ላይክ እንደዚህ አይነት ኢንስተንስ አንደርስትሜትም ስድብም አልፋል ስለሽ ፍሬ እዚህ ጋራ ለህዝብ ነው አንደኛ ነገር ለህዝብ የሚጠቅመውን ነገር ነው። ህዝብ ደግሞ የሚጠቅመው ነገር ከአቅራቢያው ጋራ ካለው ጋራ ሲሆን ነው። ገባሽ አይደለ? ለየትኛውም ህዝብ የሚሆነው ላይክ ሰው አንቺ አሁን ጎረቤትሽ ነው እንጂ የሚጠቅምሽ ማንም ጎረቤትሽ ካጠገብሽ ያለ ነጭ ነው እንጂ ማንም አበሻ ሆነ ምን ሆነ አይጠቅምሽም ኢንተርኔት ላይ ያለ። ምክንያቱም የሆነ ነገር ቢያጋጥምሽ የሚደርስልሽ ካጠገብሽ ያለው ስለሆነ። ሁለተኛ ነገር ደግሞ ስለተዳከመ አሁን በቃ በዚህም በዛም ሊል ነው እንጂ ምን ክፋት አለው ከአማራ ላይ ከፋኖ ጋር ትግራይ መስራቱ ከኤርትራ ጋር መስራቱ ምንድነው ክፋቱ? ሰላም መሆኑ። ጦርነት አልፈልግም በእኔ በኩል የሚሆን ጦርነት መልስልህ ኖ ሰላም ማንም አይጠላም እዚህ ሩም ያሉት እኔ እንጃ እኔን በጠይቀኝ ሰላም አልጠላም ታውቃለህ። ሰላም እኮ ነው ታዲያ የጠየቁት። ዜረዝ ጽምዶ እንደ ጽምዶ ማለት ምን ማለት ነው ታውቂያለሽ ትርጉሙን? አውቀዋለሁ። እሺ ምን ማለት ነው ጽምዶ? ጽምዶ ማለት ተደመር ቁጥር 2 ሎዲንግ ቁጥር 2 ፓርት ተደሚርና ፓርት 2 ነው። ቲም they get team ያ ተደሚርና ፓርት 2 ነው። ተደሚርና ትርጉሙ አይደለም ማውራለሁ። ትርጉሙ ጥንዶቹ ነው ጥንድ ነው። የዚህ ልጅ አንደርስታንዲንግ ከትግራይ ህዝብ ጥቅምና እንትን አንጻር አይደለም። ይሄ የሚያወራው ፋክት ነው ማውራው እያለ ያወራል። 30 ዓመት ሙሉ ስልጣን ላይ ቆይቶ የትግራይ ህዝብ ኢኮኖሚ ገደል የከተተና የትግራይ ህዝብ የማንም መጫወቻ አንደኛ እሱ ህግደፍ ደጋፊ ነው። ልበጣልሽ እኮ ነው እያለ ያለ ልጅ ጌታቸው ረዳ ገና በ2 ዓመት ዊዝን ዞስ 2 ይርስ ደገፍሽ ብሎ ወይ ደግሞ አሁን አትሊስት ጌታቸው አናሊሲስ ሰርቶ አሁን ላይ የትግራይ ህዝብ ሴቭ የሚያደርግበት መንገድ ነው የመረጠው። ይሄ ጌታቸው ከመደገፍና ለመደገፍ የሚያያዝ አይደለም። ሶ ይሄ ልጅ እያወራው ያለው ነገር ሁሉ የቲፒኤልኤፍ በድሮን ከደበደበ ጋር እየሰራ ነው፣ ለትግራይ የሚያድን እየሰራ ነው ማለት ዴፊኒትሊ ዋይ ኖት አንድ የኢትዮጵያ ገቨርንመንት እኮ ነው። ይሄ ከባድ ነው። ካልገባ የሆነ ሌሎች ማለት የምትፈልጋቸው አዚፍ ጌታቸውን መጥላትና ትግራይ አደይ ይናገር ከትግራይ ስለሚገባ ባይ ዘ ዌይ ቆይ ትግራይ አደይ አንተ ሙሉ ነው የምትናገር። እኛ ብልጽግና ጤና ነው ጄኒዋን ገቨርንመንት ነው እያልን ፐርሰናሊ እንዳልሆነ አውቃለሁ። በር ዜር ኢዝ ኖ ኦፕሽን የለም። ኢትዮጵያ መንግስት ማለት ነው እኛ ጋርም አይደለም ከአማራ ጋርም እየተዋጋ ያለ መንግስት እኮ ነው። እኔ ፐርሰናሊ አላምነውም፣ ግን ፕሪቶሪያ ስምምነት አለ፣ የዓለም አቀፉ ኢንተርናሽናል እንትኖች አሉ፣ ተመልካቾች አሉ እና እነሱን ትተን ከህግደፍ ጋር እንደልስ። በቃ ፍርዬ እወድሻለሁ፣ በጣም አከብርሻለሁ። በድሮ ጊዜ ጣሊያን ጋራ እየተዋጉ ጣሊያን ጋራ የሄደ ባንዳ ይባል ነበር ታውቂያለሽ? እና ከህግደፍ ጋር ሄደስ ህግደፍ ወንድም በቃ በትግርኛ ነው የምናስበው። አትሊስት ኮንትራት አለ፣ ኢትዮጵያ ገቨርንመንት ኮንትራት አለ። ገብቷል? ዮናስ it is so irony somebody from Eritrea ስለ ባንዳነት ለመናገር ሲሞክር እንደመስማት እዚህ ዓለም ላይ ሊያስደንቀን የሚችል ነገር የለም። ባይዞ አስካሪያንስ are from Eritrea ነን አስካሪያንስ በታሪክስ ግን ትግራይ አደይ ወደ ትግራይ ባንዳ ጌታቸው ትግራይ አደይ ወደ ኢትዮጵያ ነው የመጣው። ኧረ ትግራይ አደይ አንዴ ይውልህ ኤርትራ ማለት ነው ኦር ትግራይ ከጣሊያን ጋር ከማንም በላይ ተዋግተዋል። አዛይንዶስ ዘዳይ መሪ ሲጠፋ አጤ ዮሐንስ ከሞቱ በኋላ ነገሮች ተበላሽቶ ዜር ኢዝ አ ቲንክ ሂስትሪ አለ። ግን ከዛም በላይ 4-5 ጊዜ ተዋግተውታል በመሬታቸው። እኛም ደግሞ ሰፖርት በማድረግና ስለ ጣሊያን ውጊያ ከተባለ እዛ አካባቢ ላይ ከኤርትራያኖች እና ከተጋሩ በላይ ተዋጋቸው የለም። 4-5 ተጋሩ ናቸው በጣም የተዋጉት። ናሬሽን አትፍጠሪ፣ ያልሆነ ናሬሽን አትፍጠሪ። It is not the right narration. By the way, there is no
ልክማ አልተዋጉም። ቴልሚ ቆይ እዚህ ጋር አልተዋጉም። ለምሳሌ ቆይ አልተዋጉም። በቃ አምደን ሌላ እንትን ነው። ኤንዌይስ ኦኬ፣ ችግር የለም። ኤንዌይስ ይሄ መታወቅ አለበት። ጌታቸው ረዳን ሰምበዲ ፍሮም ኤሪትሪያ መጥቶ ባንዳ ሲለው ለመስማት ይቀፈኛል። ትግራይ ባንዳ የላቸውም። ትግራዋይ ባንዳ የለውም፣ ኖሮትም አያውቅም እስካሁን ድረስ ማለት ነው። ጌታቸው ሀገሩ ነው። ትግራይ ተሾሞ ነበር፣ እየሰራ ነበር። ዩጀስ ሌፍት በቃ አከተመ። ስራ ነበር፣ ወደ ፌዴራል ሄዶ ስልጣን ያዘ። ትወዳ ባንዳ የሚያስብለው ምንም አይነት ግራውንድ የለም ሲጀምር። ለድርጅቱ ታማኝ አለሞ ማለት ለድርጅቱ ባንዳ ሊሆን ይችላል፣ ለድርጅቱ ማለት ነው። እነሱ እንዳዘዙ ስላልሄደላቸው ማለት ነው። ለትግራይ ግን ባንዳ አይደለም ጌታቸው ረዳ። ኢንፋክት ለትግራይ ሂወዝ ቮይስ ነው። ይህ መታወቅ አለበት። ይሄ ከስከትን ብሎ አጉራ ዘለሎ ነው የሚነገሩ ነገሮች አንደግፋቸውም። አንድ ይሄ መታወቅ አለበት። ሌላ ከዚህ ከጽምዶ ጋር ተያይዞ የተነገረው ባይዞይ ጽምዶ ባይተሰልፍ ስሙ ባይዞይ ጥምረት ነው። ፍሬ በትግራይ ወረራ ወቅት ጽምድ ማለት በትግራይ ጦርነት ወቅት ምን ይባል ነበር? ጥምር ኃይሉ ይባል ነበረ። የሻዕቢያ የኢትዮጵያ የኤርትራ ኃይሎች ጥምር ጦሩ ምናምን ነበር የሚባል የነበረው ታውቂ እንደሆነ እና አሁን ጽምዶ ሲባል ሻዕቢያ ከትናንትናው ከኢትዮጵያ ከአማራ ጋር ያደረገውን ጽምዶ ማለት ጥምር ኃይል እንድገመው ነው። ሌላ ትርጉም የለውም። ይሄ ለሰላም አይደለም። ፍሮም ዘ ቢግኒንግ ማለት ነው። ለሰላም አይደለም። ራሱ አወል ሰይድ የነሱ ማውስፒስ ምንድን ያለው ትግራይን ያደቀቀ ትግራይን ያደቀቀ ኦሮሞን አማራን ያደቀቀ አሁን ደግሞ ወደ ኤርትራ እየመጣ አላየሽ? ጦርነትን ይፈሩት ማለት ነው። ኢትዝ ኖት ፒስ ለመፍጠር ከኛ ጋር አይደለም፣ ጦርነት እየመጣብን ስለሆነ እባካችሁ ሰሜኖች አንድ ላይ ነው። እኛ ሰሜን ከኛ በላይ ስለ ሰሜን ሊዘምር የሚችል ሰው የለም። ግን ኖት ኢን ጽምዶ ሞድ። ኢንፋክት አሁን አይደለም ይሄ ፕሮግራም፣ ይሄ ጽምዶ አሁን አይደለም መሆን ያለበት። እሳት ኤርትራ ላይ ሊዘንብ ትግራይ ላይ ይብረድልኝ አይነት ጨዋታ ነው አሁን ያለው ነው ወይ? ይሄ አይሆንም። ጽምዶ ለሰላም ገለመለ ይሄ ምንድነው? ህፃን አታሉ ነው ልንል የምንችለው። ኢትዝ ቀላል ነገር ነው ይሄ። ሁለተኛ መታወቅ ያለ። ሶስተኛ ቅድም ከኮሜንቱ ጋር ተያይዞ ፍሬ ለዛም ስለሆነ የገባሁት ራስን በራሴ ማስተዳደር መብት ነው፣ የህዝብ መብት ነው። ለምሳሌ ትግራይ ውስጥ አካባቢዎች ራሳቸውን እንዲያስተዳድሩ ነው እየታገለን ያለ ነው። ልጁ ሰዎች ህዝቦች ራሳቸው በልጆቻቸው እንዲተዳደሩ ነው እየታገለን ያለ ነው። ከሀውልቲ የሚሾም ባለስልጣን ሀውልቲ ያውቅልሃለሁ የሚሉ ባለስልጣን እንዲኖር ወይም ህዝብ እንዲኖር አንፈቅድም ነው እያልን ያለ ነው። ራያን የሚያስተዳድር ሰው ወይም እንደርታን ወይም አድዋን ወይ አክሱምን የሚያስተዳድር ሰው ከመቀለ ሀውልቲ አይደለም መሾም ያለበት። ህዝቡ ራሱ መርጦ ይሄ ነው ገዢ ብሎ ይሄ ነው መሪ ብሎ ይሄ ነው አስተዳዳሪ እንዲል ነው የምንታገል ያለ ነው። ዘ ሴም ኢዝ ራይት ፎር ፌደራል መንግስት። አብይ ገዣችን አይደል? ባይዞይ ስሙ ራሱ ገዢ ኢት ኢዝ ናንሴንስ ነው። ስለዚህ እኛ አንደኛ ፌዴሬሽን ውስጥ ነው ያለው፣ ኢትዮጵያዊ ነን እንላለን። ነን ኢትዮጵያዊ። ፌዴሬሽን ህገ መንግስቱ ሁለት መንግስታት አሉ ይላል፣ የፌዴራል መንግስትና የክልል መንግስት። ትግራይ አንደይ አሁን እዚህ ጋር ኮሜንት ኢትዮጵያ ገቨርንመንት መንግስታችን ነው አለች ስትል የሚያስተዳድር ነው ይገዛል ነው ያለች። ኢነሚን ምን ማለቷ መሰለ? ያስተዳድራል፣ ያስተዳድርሃል፣ አንተም እነሱም ያስተዳድራል እንጂ ኖባዲ ማንንም አይገዛም በዚህ ዘመን። እና ይገዛል የሚለው ቃል ራሱን የቻለ ኢምፕሊኬሽን አለው። ኢንፋክት አጌንስት ዘ ኮንስቲትዩሽን ነው ቃሉ ራሱ። መንግስታት ሁለት መንግስታት ነው ያሉት ኢትዮጵያ ውስጥ፣ የፌዴራል መንግስትና የክልል መንግስታት። እነዚህ የክልል መንግስታት ሉዓላዊ ናቸው የሚባል ቃል እኔ አልጠቀምም። ምክንያቱም ሉዓላዊነት ከቴሪቶሪያል ኢንቴግሪቲ ከምናምን ጋር ስለሚገናኝ ማለት ነው። የአስተዳደር ወሰን ያላቸው አውቶኖመስ ናቸው ነው ብዬ ነው የምገልጸው፣ ክልል አስተዳደሮችን ማለት ነው። እነዚህ አስተዳደሮች ታዩ ክልል ይቅርና ከክልልም የዞን አስተዳደሮች አውቶኖመስ ነው የሚሆኑት። ራሱ ህዝቡ ነው እንዲያስተዳድራቸው መደረግ ያለበት ብዬ ነው የምታገለው። ስለዚህ የፌዴራል መንግስቱ እኔ ሊያስተዳድር አይችልም፣ ሊገዛኝ አይችልም። ሊያስተዳድረኝ ይችላል፣ ሊገዛኝ ግን አይችልም። የፌዴሬሽኑ የትልቁ የስልጣን ማለት
የፌዴሬሽኑ ክልላት ፌዴሬሽኑ ያዋቀሩ ክልሎች አዋጥተው የሰጡትን ኃላፊነት የሚወጣ አካል ስለሆነ ፌዴሬሽኑ የተሰጡትን ኃላፊነቶች ይወጣል ነው የሚባለው። ለምሳሌ የድንበር የመጠበቅ የዚህ የኢኮኖሚ ጉዳዮች፣ ፖሊሲዎች ምናምን፣ የውጭ ጉዳይ ጉዳዮች ምናምን እነዚህ የእነሱ ስራ ናቸው። ወይን ኢትስ ወደ አስተዳደር ሲመጣ ግን ክልሎችና ዞኖች፣ ወረዳዎች ዛያር በህዝባቸው ነው የሚመረጡት። በህዝባቸው አፄ ዮሐንስም በነገራችን ላይ ይሄንን ስርዓት ተከትለውታል። በጣም የሚገርሙ የፌዴሬሽን የመጀመሪያ አባት ናቸው አፄ ዮሐንስ። ሸዋ ላይ ምኒልክ ራሱ ንጉስ እንዲሆን ሸዋዎች በራሳቸው ሰው እንዲተዳደሩ ነው ያደረጉት። ጎጃሞች ተክለ ሃይማኖት የራሳቸው ንጉስ እንዲሆን ነው ያደረጉት። ወሎ እና አዳልን ደግሞ በራሳቸው ልጅ በራስ አሊ በኋላ በራስ ሚካኤል በንጉስ ሚካኤል እንዲተዳደሩ ነው የተደረገው። አሁን ምን ማለት ነው? ይሄ ሰዎች ራሳቸው እንዲያስተዳድሩ አረግሽ ማለት ነው። ቢግ ትልቅ ምሳሌ ናቸው አፄ ዮሐንስ ቅዱስ አባታችን ማለት ነው። ይሄ መታወቅ አለበት ለማለት ነው። ሌላ ሶስተኛ ከስልጠና ጋር ከሀራ መሬት ጋር ተያይዞ የተነሳ ነገር አለ። ሀራ መሬት ላይ ብልጽግና የሚያሰለጥነው ኃይል የለም። ሀራ መሬት ያለው ተጋዳ ላይ ቲዲኤፍ ነው ራሱን ሰራዊቱ ነው፣ የሰራዊቱ አካል ነው። አልዋጋም፣ ለህወሓት አልገረድም፣ ማህተብ አልመነጥልም፣ ወደ ህዝብ ያልተኩስም፣ እኔ የህዝብ ኃይል ነኝ፣ የትግራይን ብሔራዊ ዓላማ ለማሳካት የምታገል ነኝ የሚል ትግራዋይ በሙሉ ነው ወደ ሀራ መሬት እየወረደ ያለው። ሀራ መሬት ብልጽግና ሊያሰለጥነው አይችልም፣ ሻዕቢያ ሊያሰለጥነው አይችልም። መገረድን ጠልቶ የወጣ ኃይል ነው። መጫንን ጠልቶ ገዥነትን ጠልቶ የወጣ ኃይል ነው ወደ ሀራ መሬት ያለው። አፋር ይባላል። አፋር ያለን ኃይል ከአንድ ቦጦሎን ያበልጥም። ደጋግሜ አሁንም እናገረዋለሁ። አፋር ኢንፋክት አፋርም ጠልጠል መሬት ላይ ነው ያለው፣ ሸኸት ነው ያለው። አልታደልም እንጂ ሸኸት እኮ ኢትዝ አወር እንትን እኮ ነው። ግን ለህወሓት የሚጠቅም ፕሮፓጋንዳ ባይሰራ ደስ ይለኛል። ብልጽግና የሚያሰለጥናቸው ያሰለጥነናል፣ ሲያሰለጥን አላየንም፣ ሊያሰለጥንም አይችልም። ኦልሬዲ የሰለጠነ ኃይል ነው። ደሞዝን በተመለከተ ግን ደሞዝ እዚህ ለእኛ የሚከፍለን ፌዴሬሽን ነው ፌዴራል ነው፣ እዛ የሚከፍላቸው ፌዴራል ነው። ኢትስ ፔሮል ነው የተቀያየረው። ፔሮል እዚህ የነበረው ፔሮል ወደዛ ሄዷል። በቃ ምክንያቱም ዘሀፍ እንትን አላቸው እኮ መብት አላቸው። ቴዴፍ ባይዞ እንትን ነው ይሄ ዓለም አቀፍ ቁጥር ውስጥ በዓለም አቀፍ ደረጃ ነው የሚታወቀው። ስለዚህ ይሄ ነገር ክሊር መሆን አለበት። ብልጽግና የሚያሰለጥነው ብልጽግና የሚመውለውም ኃይል የለንም እኛ። ራሱን የቻለ ራሱ አልዋጋም ብሎ ሄደ ነው። ራያ ላይ፣ ወጀራት ላይ፣ ተንቤል ላይ ብዙ ጣቢያዎች አሉ። በርካታ ሰራዊት እየወጣ ነው ያለው። እየሰማችሁ ነው። ህወሓቶችንም የሰራዊት አዛዦችም ወደ ሀራ መሬት ጉዳይ የሆነ ልባት ያገኘ ታደሰ ወረደ ማይጨው ሄዶ ሲያወራ የነበረው ይህንን ነው። ጉድ ልንሆን ነው እያለ ያለው። ስለዚህ እኛ የመዋጋት ህወሓት በፈለገችው ሰዓት ህዝባችንን የመማገድ ሱሷን እንድታቆም ተገዳዳሪ የሆነ የኃይል የተኩስ አቅም ያለው ኃይል ነው እየተገነባ። ዳግም ውዳበ ነው የምንለው እኛ። ይሄ ያለው አሁን ትግራይ ላይ ያለው ጠርናፈ ለሆነ ፓርቲ አደላለው ስላለ ምንድን ነው ተገዳዳሪ ማለት ምን ማለት ነው? ተገዳዳሪ ማለት በጠርናፈ ወጥረው በጠርናፈ ወጥረው ይሄ ተዋጋ ብለህ ማጥዋጋ ላይክ አሁን ለምሳሌ ጌታቸውን መፈንቅለ መንግስት ሊያደርግ ሲል አቅም ቢኖረን ኖሮ እንደዚህ ተገዳደረ ቢኖር ነው መፈንቅለ መንግስት አያደርግም ነበር። ጊዜያዊ መስተዳደሩ ላይ ሁሉን ነገር ወታደራዊ ኃይሉን ስለያዙ ግን እንደፈለጉ አድርገውናል። እንደዛ እንዳይደግሙ ማለት ነው። አሁን ወደ ኤርትራ ኢትዮጵያ ጦርነት ሰምቲንግ ሀፕን እንኳን እንወስናለን እኛም እንትን ሀፍ ሆነን ምንም ማድረግ አይችልም በጉልበት ማለት ነው። ላቨሬጅ ለማድረግ ነው። ኤኒዌይ ትግራይ አዴ እንዴት ነው የምርጫ ቦርዱ ነገር የትግራይ የቲፒኤልኤፍ ነገ ጉዳይ ነገ የመጨረሻ ቀኗ ነው። ምንድን ነው የምትለው? ስለዛ ጉዳይ በደንብ እንድናወራበት ፈልጌ ነበር። ምን ትላለህ? ነገ ነው የመጨረሻ ቀኗ። ስለነሱ ፍሬ ትናንትናም ተናግሬያለሁ። እኔ ህወሓት ፓርቲ ሆነች አልሆነች ተመዘገበች አልተመዘገበች አይ ዶንት ሪሊ ኬር ባይ ዘ ወይ ያ ተመዘገበች አልተመዘገበች አይ ዶንት ሪሊ ኬር። ራሳቸው የሚያሉት ምንድን ነው ህጋዊ እውቅና ተሰጠንም አልተሰጠንም
ምናምን ብሎ ደብረጽዮን ፎክሮ አይደለ ትናንትና። ስለዚህ እኛ አሁን ጥረታችን ምንድን ነው? ህወሓት የተበላችውን ቁማር በትግራይ ህዝብ እንዳታወራደድ ነው ምንጠራ ያለው ነው። በትግራይ ህዝብ እንዳታወራድ ከፌዴራሉ ጋር እውቅና ስጠኝ መልስልኝ። የራሷ ቁማር ጠልታ ነው የመጣችው። ባለፈው እግሩ ስር ወድቀው ተጫወት ተብላቸው ቁማር በትግራይ ባለው ያሉት ባይዞ እያንዳንዱ ትግራይ ስለ ትግራይ አይደለም፣ ኢቲስ አባወት ስለ ድርጅቱ ነው። እነ ጌታቸውን ለመምታት ሲታሰብ ስለ ተፈናቃይ ነበር ሲወራ የነበረው፣ ስለ ግዛት አንድነት ነው ሲወራ። ቀጥል። አሁን ደህና ነው። ኦኬ ኖይስ ቴንክ ዩ ፍሬ ጉድ ናይት። በጣም አመሰግናለሁ። ትግራይ አደይ አሁን ደህና ነህ? አሁን ደህና ነህ? እየቆየ ነው ደግሞ የሚሰማው። ኦኬ ኦኬ ሶ ኤኒዌይስ ምንድን ነው በመሰረቱ ለአንቺ ከሆነ እንጂ ለእኛ በጣም ረክት ብሎ ነው የሚሰማው። ኖ አይ መሀል ላይ እንትን ጓራ እያምጽፋ እኮ ነው። ይሄ እነሱ የሚሉት ብሔራዊ ኦኬ እነሱ የሚሉት ብሔራዊ አጀንዳ በመሰረታዊነት ድርጅቱን የማዳን ነው። ስለ ተፈናቃይ ሲያወሩ ኢት ኢዝ ኖት ሪሊ አባውት ተፈናቃይ። ስለ ግዛት አንድነት ሲያወሩ ኢት ኢዝ ኖት አባውት ስለ ግዛት አንድነት። ከጎረቤቶቻችን ጋር ሰላም ላለፉት 27 ዓመታት ስልጣናቸው እያሉ ላሉትለት ህዝብ ዛሬ ሰላም እናወርድለታለን ሊሉ አይችሉም። ላለፉት 27 ዓመታት ኢትዮጵያን ሲመሩ የነበሩ ሰዎች እና ኢትዮጵያን በፍቅር ሲወዱ የነበሩ ሰዎች ዛሬ መጥተው ኢትዮጵያ ህመም ናት ለትግራይ ብለው ሊሰብኩን አይችሉም። ክሊር መሆን አለበት። ኢት ኢዝ ኖት አባውት የትግራይ ኢንተረስት አይደለም የሚያወሩት ስለ ራሳቸው ስለ ድርጅታቸው ነው ያወሩት። አሁንም እያሉ ያሉት ብልጽግናን ሊያደርግ ነው። የብልጽግናን ፍላጎት ከትግራዊ በላይ ማንም ያውቅ የለም። ማንም ማለት ነው ማንም። ህወሓት እንደውም ብልጽግናን የትግራይ ህዝብ ከሚያውቀው በላይ ህወሓት ለብልጽግና ገረድ ናት። ገረድ ጠቅናን ፈርጠበንጃ አቅም የትግራይ ህዝብ ተዳምቶ ተጋድሎ ቤቱ ህወሓት ግን 4 ኪሎ ሄደ። አብይ እግር ስር ተደፍታ የቃል በነጮች ፊት ዓለም እየች የተፈራረምነውን አግሪመንት የመንደር ውልን ያደረገችው አዲስ አበባ ሄዳ ተገረዳ። ሶ they are not really ሄር የሚያደርጉት ስለ ህዝብ አይደለም፣ ስለ ህዝብ ሳይሆን ስለ ድርጅቱ ነው የሚያስቡት ያሉት። እኔ የምለው ሰሞኑን ይሄ ነገር ልክ አይደለም። አንተኔ የትግራይ አደይና ተመለስ ጓራያ አስገቡ። አድሚን ያላችሁ ሰዎች ጓራያ አድሚን አለኝ እምቢ አለኝ። እስቲ አስገቢልኝ። ሰው እንትና አያረጉም። ለምንድን ነው የኔ ቤት ላይ ሰሞኑን ሪፖርት አድርጉባት እያሉ ሪፖርት እያደረጉብኝ ነው? ብዙ ምንም አቅም እኮ የላቸውም። እሱ ነው አቅማቸው እኮ። ታዲያ እስከሚከሱኝ ድረስ ክሰሰፊና ይላሉ እነ ቢሞን ክሰሱን እስቲ ከሲስኩን ሲያረዩኒ ፍሪደም ኦፍ ስፒች እኮ ነው ያለሽ። እንደፈለግሽ አድርገሽ ተናገር እንጂ ትግራይ አደይና ተመለስ ምንድን ነው በእናታችሁ? እስኪ እስከሚመለስ ትንሽ ልናገር የሆነ ነገር ተናገሪ። እኔ የምለው ነገር አንድ ፍሬ ጌታቸው ረዳ ትግራይ ውስጥ እያለ አላሰራም አሉት። ዛሬ ደግሞ ባንዳ ነው ይሉታል። ምንድን ነው ያሰቡበት? ኦር ስለ ያልሞተ ነው የተናደዱት። ትግራይ ውስጥ እያለ አላሰራም አሉት። ዛሬ ደግሞ ባንዳ ነው ይሉታል። ምንድን ነው ያሰቡበት? ኦር ስለ ሚት አድርጌ አይ ታያቸው። እነሱ ዝም ብለው ነው አብደው ነው የእነሱ ሳይሆን አሁን የህወሓት የመጨረሻ እንትኑ እኔ አንድ ነገር እንጂ አብይ አህመድ አሁን ከህወሓት በላይ ያደነቀው የኛ ጌታ
በጣም ነው የምናመሰግነው። 1 ሚሊዮን ተኩል ሞተ እየተባለ ህዝብ አልሞተም ብሎ የሚመሰክሩ ቆይ ተረጋጊ። እኔ ማር አሁን ምን እያልኩሽ ነው መሰለሽ? አሁን የእውነት ለመናገር ኮንሲኩዌንስ አለው ወይ የቲፒኤልኤፍ መሰረ እንትን ማለት የትግራይን ህዝብ እዳ ውስጥ ይከታሉ ወይ? ከዛ አንጻር ከሪል ኬሪንግ የተወሰነ ነገር እዚህ ላይ የተወሰነ ይከታል። ለምን መሰለሽ የሚከተው አሁን የሚያደርጉት ያለው በትግራይ ውስጥ የሚደረገው ያለው ድርጊት የሞት ነው ያህል የተሰደድ ነው የተሰቃየ ነው። አሁንም ራሱ በውሃ ተጥለቅልቆ ያለው ሪፊጂ እዛ ሱዳን ሀገር ቫልዩም የለም። የሁላ ስቃይ በዜሮ እያባዙት ነው። ለምን አንድ ሉዓላዊ ሀገር አግብቶ ጀነራል የሚያክል ትናንትና ትግራይ የወጋ ከፌዴሬሽን ላይ ቁሞ ትግራይ ካላጠፋን የ7 ዓመት ልጅ ተገደለ፣ ወደ ገደል አጠደፉን፣ በክርቢት አቃጠሉን እያሉ እዚህ እያቃጠሉን የነበሩ ዛሬ ደግሞ ተገልብጦ ትናንትና የጠላ ነው ዛሬ እነሱ ቁሞ ሲሰሩ ግን ዋጋ አስከፍለናል። ትናንትና እኮ ምንም ሳናደርግ ዋጋ ከፍለናል። እንኳን ዛሬ ትናንትና ጠላቴ ብለሽ እሱ ያረረግሽው ደስተስ ያላገኘሽለት ማአት ጥያቄዎች አለው። አሁን እኮ ለህብራት መንግስትም እኮ ፍርድ አያስጠልም። ፍርድ እኮ መፍረድ አይችሉም። ኦኬ ትናንትና ከአብይ ጋር ሰሩ፣ ዛሬ ደግሞ ከነዚህ ይሰራሉ። ምን ብለን ነው የምንፈርደው ነው የሚሉት። የሁላ ሞት፣ የሁላ ስደት፣ የሁላ ስቃይ፣ የሁላ ወጣት የረገፈበት በዜሮ የሚያባዙት ቲፒኤልኤፍ የሚባል ፓርት ነው። ቲፒኤልኤፍ የሚባል ፓርት አንድ ራሱ ወንቲድ ነው። ራሱ ጀኖሳይደር ነው። ባይዘወይ ከጀኖሳይደር አያመልጥም። እሱም ተጠያቂ ነው። ብዙ ጊዜ ይናገረዋል ጌታቸው ረዳ። ከጥያቄ የምናመልጠው ነገር የለም። ተጠያቂዎች ነን። ንጹሖች እንዲገደሉ ያደረግ ነው እንዴ? ፈርም ብሎ ራሳቸው ሲያስበቁ ተፈረመ። ፕሬቶሪያው ተፈርሞ ህግ ላይ እንዲቀርብ አልተፈለገም። ትናንትና ለጌታቸው ረዳ አልተፈጸመም፣ ይሄ ህዝባችን መንገድ ላይ ነው ያለው። ዛሬ ተመለሰ እንደ የትግራይ ህዝብ አልተመለሰም እኮ እዛ ነው ያለው። ለምን ለህዝባችን ብሎ ሰርቶ ፕሪቶሪያው ጥቅም ላይ አይውልም? አልፈለጉትም። ኢሳያስ የያዘው ቦታ ልቀቅ ለምን አልተባለም? ከድሮውም ጦርነት ውስጥ ሆኖም ኢሳያስ እንደሚሰራ ነው የሚያሳየኝ። ዛሬ ሰድሊ መጥቶ እንደዚህ ማድረግ አይችሉም። የሆነ ሴራ እንዳለበት ነው የሚታየኝ። ሚዲያ ውስጥ ሳስበው የነበርነው ጊዜዎች ዝም ብለን ነው የሻዕብያ ወታደር መጥቶ ደፈረን፣ ሻዕብያ ብቻ በሉ፣ ህዝብ አትበሉ፣ ምን አትበሉ እያሉ ኮሬክሽን የሚያደርጉ ተግባሮች። ቆይ በኋላ ምሰጥሻለሁ። ቴንኪው በቃ አንዴ እኔ መጠየቅ የፈለኳቸው ዮናስ ትግራይ አደይምና ተመለስና አይ ዶንት ኬር ስለ ህወሓት ዊ ዶንት ኬር፣ ግን ምን ኮንሲኩዌንስ አለው ዮናስ ለትግራይ? አሁን እንደገና ችግር ውስጥ ይከተናል ከህዝብ አንጻር። ስለ ድርጅቱ አይ ኖ ዩ ዶንት ኬር፣ ግን ስለ ህዝቡ እና ስለ ቴንክ ዩ ፍሬ። ትንሽ ቅድም ስሜት አወርገውኝ በመሀል እያወራሁ ነበርና ለማንኛውም ኮንስቲቱሽኑ በጣም ከባድ ነው ሊሆን የሚችለው። ምክንያቱም አነሰን በዛም የሆነ በማወቅም ባለማወቅም የሚደግፋቸው የተወሰነ እንትን አለ፣ ታጣቂ ኃይልም አለ፣ ክላስ ደግሞ የኤርትራ መንግስትም ይደግፈናል ብለው ነው የሚያስቡት በዚህ ዛ ኢንኬዝ ከኢትዮጵያ ጋር ከቲፒኤልኤፍ ከሴንትራል ገቨርንመንት ጋር ያለው ነገር በምርጫ ቦርድ ከዚህ ውጭ የሚሰረዝበት እድል ከተፈጠረ ወደዛ ወደ ጦርነት ሊገባበት የሚችለው እንትን በጣም ከፍተኛ ነው። ዊችዝ ሁለት ቦታ ላይ ተከፍሎ ያለው የትግራይ ታጣቂ ኃይል ደግሞ ሐራ መሬት ላይ ያለው እና ትግራይ ውስጥ ያለው የቲዲኤፍ እንትን ማለት ነው። ሀገር ዘፈር ኑር ሸፍት ፖለቲካ መሳበት ወይታለ ኦኬ ቀጥል። ኦኬ እና ሐራ መሬት ላይቭ መስማት ከፈለጋችሁ የጌታቸው ረዳ ኢንተርቪው አለ እየተካሄደ ነው ላይቭ። እኔ ማለት ዳና ተሰሙ ይስሙ እንትን ስማውና ትነግረኛለህ። ሂድ ቀጥል ይሆናል። ኦኬ እና ሁለተኛ ደግሞ ቴሪቶሪያል ባውንደሪያችን እስካሁን አልተመለሰም። እንደምታውቁ የምዕራብ ትግራይ ራያ ላይም ትልቅ ጥያቄ አለ። አሁን ላይ እየተፈጠረ ባለው የቲፒኤልኤፍ እንትን ማለት ነው። እሱ የመመለስ እድሉ እየጠበበ ይሄዳል። በየአካባቢው ያለ የትግራይ እንትን አውራጃዎች የራሳቸው ጥያቄ ይዘው እየተነሱ ነው ከረንትሊ ማለት ነው። አዝኢፍ ቲፒኤልኤፍ በሚሰረዝበት ከምርጫ ቦርድ በሚሰርዝበት እንትን ላይ ቀን ላይ ቲፒኤልኤፍ ወደ ሌላ የግጭት እንትን እንደሚያመራ ግልጽ ነው። እንደዛ በተፈጠረ ቁጥር የትግራይ ጥቅም የማስከበር
እንትናችን በጣም እየቀነሰው ይሄዳል። ከዛ አንጻር ትግራይ ውስጥ ሊፈጠሩ የሚችል ኳስም ትልቅ ችግር ሊያመጣብን ይችላል ብዬ ነው ማምነው እና ይሄ የነጌታቸው ጥቅምም እዚህ ላይ የሆነ የፓራዳይም ለውጥ ማምጣት አለበት ብዬ ነው ማስበው። ዝም ብለህ ሴንትራል ገቨርንመንቱ ላይ ቁጭ ብለህ ምንም ካልሰራ ትንሽ ከባድ ነው የሚሆነው። አትሊስት ይሄ ጉዳይ መፈታት ካለበት እንኳን ትግራይ ውስጥ ያለው አሁን ያለው ኢንተሪም ገቨርንመንት ማለት ነው ከፌዴራል ገቨርንመንቱ ጋር በቅርበት እንዲሰራ እና ትግራይ ውስጥ ያለው እንትን ቀስ እያደረግሽ እያስታመምሽ መስተካከል የሚቻልበት እድል ላይ አሁን ያለው የትግራይ ውስጥ ኃይል እየፈረሰ ለአፍተሐራ መሬት የሚባለው የሚሄድበት ሁኔታ ካልተፈጠረ ለትግራይ ከፍተኛ ዋጋ ሊያስከፍለን ይችላል እንደ ህዝብ ብዬ ነው ማምነው እና እነዚህ ነገሮች ነው ሊመጡ የሚችሉት። ይሄ ከፋኖ ጋር ያለው አሊያንስ ምናምን ፋኖ እንትን አድርጓል፣ ክሊር አድርጓል። አላማው የራያና የወልቃይት መሬት ወደ አማራ የማምጣት እና ሌሎች ፈርዘር የሆኑ ጥያቄዎች አሉ፣ የስልጣን ጥያቄ ምናምን፣ እነሱ ሌላ ናቸው። ከትግራይ ጋር ያለው እንትን ግን ጭራሽ የማይገናኝ እንትን ነው። የሁለታችን ፍላጎት አይጣጣም፣ አንድ ላይ ሊሄድ የማይችል እንትን ነው እና ትግራይን ከፍተኛ ዋጋ ሊያስከፍላት ይችላል። በአሁኑ ከሁለት ቀን በኋላ ወይ ከአንድ ቀን በኋላ የመሰረዝ ድል የሚያመጣ ከሆነ የደብረጽዮን እንትን ከሻዕቢያ ጋር አሊያንስ ፈጥሮ አጌንስት ፌዴራል መንግስቱ መቆሙ የማይቀር ነው። ያም ነው ፕሩቭ እያደረጉልን ያሉት አሁን ላይ በሚሰሩት መግለጫ ማለት ነው። እና ይሄ ነው ከረንትሊ በአሁን ባነሳሽው እንትን ይሄ ነገር እኔም ማለት ለደንታቸው ላለው እንጂ ችግር እንደሚያመጣ ቃለሁ ምናልሽ የኔም ሀሳብ እንዳንተ ነው። ችግር ያመጣል፣ በጣም ከባድ ችግር ያመጣል። ማለት አንድ ነገር አለ ትግራይ ማለት ህወሓት ከትግራይ ጋር የተያያዘ ነገር አለው እና ለህዝቦች ጉዳት ያመጣል። የኢትዮጵያ መንግስት አንዱ ምን እንደሚደረግ ብቻ ከባድ ነው፣ ኮምፕሊኬትድ ነው በጣም በቃ መደረግ ያለበት ነገር ማለት በእርግጥ እኔ የኢትዮጵያ መንግስት ለትግራይ ያስባል ብዬ ባላምንም አትሊስት ግን የነጌታቸው መሄድ የተወሰነ ለውጥ ያመጣል ብዬ አስባለሁ። የነጌታቸው የእነ አብርሃም ምናምን እዛ መኖር የትግራይ ችግር በዛ መንገድ ሊፈታ እንደሚችል ይታወቃል። ገብቶሻል? ቲፒኤልኤፍ እንጥላው ምን በለው ምናምን ከዛ ጋር የሚያያዝ አይደለም። በቃ ትግራይ ውስጥ ያለው ነገር ለመፍታት ግን ፕራይማርሊ ቢቻል እነዚህ የቲፒኤልኤፍ ኮር ሊደርስ የሚባሉት የሚያዙበት መንገድ ነው ቀድመሽ እንትን ማለት ያለብሽ እንጂ ዝም ብለህ ተሰርዛለህ ኢሚዲየትሊ። አሁንም እያደረጉት ያሉት ነገር አሮን ነው። ይሄ አሁን ላይ ያለው ነገር አንዳንድ ውሳኔ ባይወስን ራሱ አሁን ላይ ባይሰርዘው ምናምን ትንሽ በጣም ከዚህ የከፋ ችግርም ሊያመጣ ይችላል እና አትሊስት ግን የፌዴራል መንግስቱ የትግራይ ቴሪቶሪያል ባውንደሪ የመመለስ ስራ ከሰራ እና እነሱን ከህዝቡ ነጥለህ ውጭ እነሱን እየተከተለ ያለው ኃይል በሂደት እንዲፈርስ አድርገሽ ቶታሊ መሰረዝ የሚቻልበት እንትን መፍጠር ይቻላል ብዬ ነው የማምነው። ከዛ በፊት የሚደረጉ የትኛውም አይነት እንትን ግን ኦኬ ስልክ ገባበት ማንቶ ብዬ ነገርና ዋትሳፕ ማልኮም ዋትሳፕ አታ ባንዳ ከሚላ አለን